ወገኖቼ ሰላምታ ይሎላችሁ ምድረስ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። አውደ ዓመቱ በሰላም አልፏል፣ በሰላም ተጠናቋል ብዬ ተስፋ አደርጋለሁ። ከረጅምና ከብዙ ዓመታት በኋላ ቤታችን ሊጠይቀን የመጣ አንድ ሙስሊም ዘመዳችን ነበረ። ከሱ ጋር ረጅም ሰዓት የፈጀ ቆይታ አድርጌያለሁ። ከምታስቡት በላይ ስለ ብዙ ነገሮች አውርተናል፣ ተጫውተናል። እሱን ላቀርቡ የፈለግኩት በቪዲዮ ነበረ፣ ግን ልጆች ስላሉት አንዳንድ ነገሮች በህይወት ውስጥ ስላሉ ከደህንነቱም አንፃር ያው የኛም ማህበረሰብ ተጠጋግቶ ስለሚኖር ሞር በማህበረታችን የተሳሰርን ስለሆንን ለማህበራዊ ህይወቱና ለአንዳንድ ነገሮች በማሰብ እሱ በቪዲዮ እንዲወጣ አላደረኩም። ወይም ደግሞ የቪዲዮን ነገር ትተነው በደንብ ቁጭ ብለን በድምፅ የተወያየነውን ነገር እስከ ቪዲዮ መጨረሻ በደንብ ተከታተሉት። ብዙ ነገር ታተርፉበታላችሁ። በተለይ ደግሞ ስለ መናፍስት ውጊያ ማወቅ የምትፈልጉ ሰዎች፣ የመናፍስት ውጊያ ውስጥ ያላችሁ ሰዎች በጣም ይጠቅማችኋል። እንዴት የኛ ሰው ጠዋት ቤተክርስቲያን ማታ ጠንቋይ ቤት እንደሚሄድ፣ ባለስልጣናት እንዴት ጠንቋይ ቤት እንደሚያድሩ፣ በተለያየ ስራ የተሰማሩ ማዕድናትን፣ ወርቅ፣ አንዳንድ ነገሮችን ለማውጣት ብለው እንዴት በመናፍስት እንዴት እንደሚመሩ፣ ደፍተራዎች፣ ሼኪዎች እንዴት ተባብረው ማዕድን አንዳንድ ነገሮችን ለማውጣት ተብሎ እንዴት መናፍስትን ጎትተው ምን አይነት መስዋዕቶችን አቅርበው ብዙ ነገሮች እንደሚያደርጉ በጣም በጥልቀት አውርቶኛል። ረጅም ሰዓት ነበር የተወያየነው። ቪዲዮውን እስከ ቪዲዮ መጨረሻ ካያችሁት ብዙ ነገር ታተርፉበታላችሁ። ሙስሊሙም ክርስቲያኑ ይመጣል እና ያስገባሉ። አሁን ቤተክርስቲያን ግብር ያስገባሉ። ግብር ወርቁሉ ይህ በቃ የቤተክርስቲያን ነገር አስራት ነው። አስራት መጣልኛ ከመቶ 10 ነው ይባላል። ከመቶ ፐርሰንት ያገኘውን 10% የመቶን 10% አስገባል። እና የሚገርምህ ከውጭ ድረስ ይመጣል። እንዴንተን አረብ ሀገር ውጭ ሀገር ሲሄዱ ለዛሩ ተስለው ይሄዳሉ። አሁን እኔ ማወቅ የፈለግኩት ነገር አሁን ከሃይማኖታዊ እይታ ነው የምልህ። እሱን እንደዛ ማድረግ ከእግዚአብሔር ወይም ከአላህ ጋር ሊያጋጭም ወይ እንዴ? ቀላል ያጋጫል? አይገናኝም እኮ አይገናኝም። ደግሞ ምን መጽሐፍ ቅዱስ መጽሐፍ ነው ናቸው እኮ ምን አለ መሰለህ፣ ልክ አሁን በቤተክርስቲያን አላ ውስጥ እንደሚደረገው በእንትን ተደርጎ የቤተክርስቲያን ነገር ዛር ቤት ውስጥ ቤተክርስቲያን ይሰሩና ይኸውልህ አንድ ግቢ ውስጥ መስጊድም ቤተክርስቲያን ይሰራሉ። ቤተክርስቲያን ውስጥ መስቀልና እናደርገው ጉላት አድርገው የቅዱስ ገብርኤል የቅዱስ ሁሉ አለ ተለጥፏል አለ። ባለዛሩ ሲገባ እዛ ጋር ክርስቲያን እዚህ ጋር ሲመጣ ደግሞ ጅልባቡን ለብሶ ምናምን ነገር አድርጎ ይመጣና እስላም ዛር ይሆናል። እሱ ላይ መናፍስቶች ኦፕሬት የሚያደርጉበት ሲስተም ነው። ሙስሊሙንም ክርስቲያኑን ይፈልጋል። እስላሙ ጋር ሲገባ ሻምበሱ ይሆናል። አዳል ሶማሊ ይሆናል። አዳል ሶማሊ ይባላል። የሶማሊ መንፈስ ነው። አዳል ሶማሊ ይሆናል። ሻምበሱ ይሆናል። የእስላም ዛር ይሆናል። ክርስቲያኑ ጋር ምናምን ደግሞ ሲመጣ ጠቋር ነው። ጠቋር ማለት ከስላሴን የተቃወመው አምላክ ነኝ ልመለክ ያለው ጠቋር ማለት ነው። እሱ ማለት ስላሴ ነኝ ብሎ መላእክቱ ሊሸውዳቸው የነበረው ቅዱስ ገብርኤል ባላችሁበት ቦታ ተረጋጉ፣ አምላካችን እስክናውቅ ሁላችሁም ጸንተን እንቁም ብሎ ሲቃወም የነበረው እሱ መንፈስ ነው። እሱ ገባህ አይደል? ሁለቱንም መያዝ ይፈልጋል። እሱ ሰራዊት ነው የሚፈልገው። ሙስሊሙ እሱ አያገባው። አሁን ደግሞ ክርስቲያኖች አሉ። አሁን ክርስቲያኖች ሆነው በቃ ልክ እንደ ሙስሊም ነው እንትናቸው። ላያቸው ላይ ያለው ሙስሊም ዛር ነው፣ እስላም ዛር ይባላል ነው አይደለ? አዎ ክርስቲያኖቹም እሱ ሊሆን ይችላል። ደግሞ ሙስሊሞቹ ላይ ክርስቲያኑ አለ እና ምን ያረጋት መሰለህ ቁጭ ብለን ክርስቲያኑ ነው እስላም ዛር አሁን ስላላስረዳኝ ነው ገባ። አሁን ቁጭ ብለን ሙስሊም ናት የሻህ ልጅ ናት በጣም እና ከአያት ሆነ ምናምን ብሎ በጣም ተቸገረች። ከዛ ምን አደረገች? ሰላት ምናምንቶች ከዛ ገባች፣ እዛኛው ክፍል ገባችና የእንትናን መዝሙር ከፈተች። ቤተክርስቲያን ወላሂ እውነቴን እኮ ነው። አይ በጣም እንትን ስለ ምንድነው ይዛ ለካ መታለች በእንትን ከዛ ገባችን። ይሄ ማን ነው የሴቷ አለች አንድ በእናት ራይሉ ምርጥ እንትን አላት። ዘማሪ ነው። የዘማሪ እኮ ነው ማለት ዘርፌ ምርጥ ነሽ ገባችን። ከዚህ እሱም ብላ አልኩ በቃ ቅውጥ አደረገችው። ከዛ
አጓራችበት። አዎ እንትና ልጅ ቁጭ ልጅ በቃ እሱን እየሰማች ጫቶ ምናምን ጨዋለ። ከዛ በቃ በሱ ሀድራ አሁን ሀድራ ማለት ዱዓ አንተ ስትል የሀድራ ዘፈን የሚባለው እሱን ገብታ ማለት አንተን አድርጋ በቃ ያንና ሙስሊማት እኮ አልኩ ገባ። ከዛ ኧረ ምንድን ነው ኧረ አህመድ ይሄ ነገር ስላይ የክርስቲያን ማን ነው ስም ጠራልኝ እንትን ሆኖ ነው ተወቁት ምናምን ነገር ብሎ እና ስጠይቀው እሱ ይስቀ ዝም ብሎ ስቆ ተው አንተ ዝም ብለህ ሄድ የምታውቀው ነገር አለ። የሀያት ባል ነው የሀያት ባል አሁን እነሱ ጋር ብትሄድ አሁን እኮ ቅድም ያልከኝ ነገር እና ቤት ራሱ በቃ ዘቁጭ አህመር መጣ ሲባል ይመጣል ብዙ ሰው ይዞ ምናምን እንትን ቁጭ ብለው እንትን ይላል እንዴ ዛሬ ነግሳል ያረጋቀል ምንድነው አህመድ በቃ አሁንማ ጭዋና ታፍሲር ይዞት አይነት ጸባይ ነው አይደለም ወይ ዋናው ዛር ነው እሱ ላይ ያለው በቃ ዋና ነው እንጂ ለምን እንዲህ አዳልሞቲ ነኝ ምናምን ይላል። ለምን እንደዚህ ያረካት እሱ ላይ አዳልሞቲ ያለው አይደለም ዋናው ነው ያለው። በቃ እሱ አናን ይመጣሉ አሁን እዛ እሱ ብታሸባ እንዲሆኑ ይመጣሉ። ስለዚህ ዛሮቹን ያስታርቃል እሱ። ማን ነው እንደዛ ነው የሚባለው? ቁጭልና አሁን እዚህ ጋር የታመመው እግራው ሸባ እንዲህ ተንፏቀው ምናምን ይመጣሉ። ምንም ክርስቲያንም ይሁን ምንም ወይም የሆነ ሐላቸውን ለውጧቸው ይመጣል። ሙስሊም ነው ግን ሙስሊም ነው እሱማ እና እንደዚህ ይዟቸው ይመጣሉ። አምስት ሰው ነው ልቀቋቸው ይዞት የመጡ እሺ ና ከዛ ማን ምናምን ብሎ ሄድ ማን ብሎ አዳልሞቲ ነኝ ለምንድን ነው እንደዚህ ያረካት ለገና ነው ተስ ለምንድን ነው እንዲያረካት ምናምን ሲል የሆነ ጥፋ ወይም የሆነ እንትን እንዲያርጋ ነው። እንዲህ እኮ እንዲሆኑ ነው እንደዚህ እንትን ሆኖ ነው። ታዲያ ለምን እንትን አረከው ታዲያ ምንድን ነው ትፈልገው? በቃ እንደዚህ ነው በቃ ይሄኔ እንትና በቃ ለካካት ምናምን ይለዋል። ከዛ ደግሞ ኖርማል ሰው ይመጣል። ኖርማል ይመጡና እንደሚሸኝት መናፍስት እንደሚያስወጣ ሰው ያደርገዋል ባለዛሩ። ከዛ ደግሞ እንትኑ ይመጣሉ ወይ ሽባው ነው ምናምን አይነት ሆኖ ግብር አቁሞ ነው ምንድን ነው እንደዛ የሚሆኑት እኔ እንጂ። አሁን ከዛ ውጭ ይላሉ እሱ ጋር ከዛ ማን አንተ አሁን እንደዚህ ኖርማል ነው ሲመጡ ሁለት ሰው እጃቸውን ይዛቸዋል እዚህ ጋር እና በዚህ ጋር እጃቸውን እንደዚህ ይዟቸው ነው ውጣበት ይላል አህመድ ብለን ውጣበት የሚለው የሚታይ የለም። ሰው ግን እንደዚህ አሁን እጃቸውን የሚያዛቸው ነው እንደዚህና እንደዚህ ይዟ ውጣበት ይላቸዋል። ውጣበት ነው ምናምን ነገር ሲል ያጓራል። ከዛ ማን ሲለው ድምፁ ሁሉ ሌላ በቃ ሌላ የሆነ ሌላ ነው የሚያወራው። ከዛ ሰው ላይ ያለው ይቀየራል፣ ፐርሶናሊቲ ይቀየራል። ተቀይሮ ሰው የሚያወራ ማን ሲለው ሌላ ነው። ጠቋር ነኝ ብሎ ድምፁ አሁን ሌላ ጂኒ ሲያወራ በራሱ ድምፅ ነው። ይሄ ግን ራሱ ሌላ ነው የሚያወራው። በሱ እንትን ውስጥ ሁሉ ሌላ ነው የሚያወራው። ጠቋር ነኝ ይሆን ነገር ሁሉ ሌላ ሰውዬው አይደለም ኖርማሊ ያለ ሰው አይደለም። መንፈሱ ሲያወራ ድምፁ ይቀየራል፣ ራሱን ፐርሶናሊቲ ይቀየራል። እንትኑ ነው የሚያወራው። ከዛ ለምን እንደዚህ ያደረከው ምናምን ሲል እንዲሆኑ እንትን አላደረገልኝም እንዲህ ብሎ ብዙ እንትን ያወራል። በቃና ከዚህ በኋላ እንትን አለዋለሁ እንትኑን ክፈትለት ስራውንም እንትን አድርገው ምናምን ከዚህ በኋላ እንትን እንዳታረገው ሽባ ብቻ ውረድ ይለዋል። እድሉንም ስራውንም ሁሉን ነገር ይዘጋበታል። ከዛ ውረድ ይለዋል። በቃ ውጣ ሲለው ኖርማል ያ ሰው ይሆናል፣ ወደ ራሱ ይመልሰዋል። ከዛ በኋላ ይነግረዋል ያ ያለውን ለምን እንዲያረግ ነበር ይሄን ለምን ይላል። ያ እንዲህ ብለዋል ከዚህ በኋላ እንትን እንዳታረገው ይሄን ምን ስላረገው ነው እንደዛ ሽባ ያረገው? በቃ ወይ ሆነ ዛሩ የማይፈልገው ምንድን ነው ያረገው እኮ ዛሩ ነው እኮ የሆነ ጥፋት ያጠፋል ወይ ሌላ ሴት ጋር ሄዶ ነው ይላል። አላረገልኝ እና ለምን አጠፋ ለምን አላረክለትም ለምን አሁን እንደዛ ሽባ የሚያረጋችሁ ስራችሁን የሚዘጋባችሁ ግብሩን ስላቆሙ ነው ማለት ነው። በግብሩም ብቻ አይደለም ኖርማል ጥፋት በቃ አታርጉ ያላቸውን ጥፋት የሚለው ምንድን ነው? እሱ ጥፋት የሚለው ከሄዱ ለምን አስራት አላስገባችሁም? ዛሬም መንፈስ ሆኖ ንጽህና ይፈልጋል ማለት ነው።
ነው። ለምን በገብርኤል ቀን አሁን ጥቅምት ገብርኤል እንትን የዓመቱ ላይ በጣም ነው የሚከበረው። እነሱ እንዳለ ክርስቲያን ነው የሚሄደው እና ሙስሊሙ ነው እንደዛ የሚሄደው ወደ ክርስትና አይደል? ሙስሊሙ ክርስቲያኑ የሚሄደው እና ገብርኤል የዓመቱ ሲሆን ከዛ ቤታቸው እንትናቸው እንደዚህ ነው እና ቤተክርስቲያን አይደለም የሚሄዱት ዛር ቤቱ ነው የሚሄዱት። ምን አይ በቃ መስጊድ ቤታቸው ይነሱ ነው ኖርማሊ መስጊድ ጠንቋይ ቤት ሄዱና ግንግቢ ውስጥ እና መርጋ ነው አሁን ጥንቆላ እንዲሁን እንዲህ ምናምን አይደለም አይባልም። አሁን ከዛ አህመድ አለ እዛ ላይ ይወጣል። ገባ ቤት አለ የሆነ እንትን ነገር ግቢያቸው እንደዚህ ነው የዓመቱ ቀን። ከዛ ማታ ላይ መስጊድ የሚባል አለ። ክርስቲያኑ ነጠላ ለብሶ እንትን ይመጣ። አዲስ አበባ ነው የት ነው? አዲስ አበባ አይደለም ክፍለ ሀገር እዚህ ድሬዳዋና እንትን እዚህ በባሌ ጋር በናዝሬት እንዲህ ተገንጥለህ አሩሲ አሩሲ እንትን አሩሲ አቦምሳ አቦምሳ ይባላል። እንዲህ ነገር ከሃይማኖት ጋር ስል ክርስቲያኑ ስለሆነ መስጊድ ተብሎ መስጊድ እንትን አለ። ሙስሊም ነው አንተ ከእስልምና ጋር ይጋጫል። አሁን እኮ ነው እኮ የምልህ አሁን ልመጣልህ ካልኩት በክርስትና አብዛኛውም ክርስቲያን ነው። ቄሶች ይመጣሉ። የተጠመቁ ቄሶች ይመጣሉ። ኧረ የታዋቂ አሁን ስማቸው ሳይያዝም ቄስ ስም ታውቀዋለህ እንዴ? ቤት እኛ ጋዛ በጥቁር መኪና እንትን ብሎ ግቢ ውስጥ ገብተው ካባቸውን ሻሻቸውን ጠመጠሙ። ጥቁር ካባ ያዙ ጭኖቸው እዚያው አንዴ የመጡት በመኪና ጥቁር ነው። ሳይለንት ኢንተርናንት እንዳይ ተደውሎ ሰው እንዳይኖር ብሎ አህመድ መጡና እዛ እንትን ሊሉት መጡ። ቤት ቄስ ናቸው። ትልቅ ይሄ እንትን ይዘዋል። ምንድን ናቸው አለኝ አህመድ ራሱ እና ድሬዳዋ ድረስ ይሄዳሉ። ብዙ ነገር ያደርጉላቸዋል። ሲሆን ቁልቢ አይደለም ጠንቋይ ቤት ጋር ነው የሚሄዱት። አንድ ግቢ ውስጥ መስጊዱም አይደለም። ይሄን አህመድ አይደለም እሱ አይደለም። አሁን ብትሄድና አህመድ ግቢ ነው ቤት ነው እንደዚህ እንደ መስጊድ ወይም እንደ ቤተክርስቲያን ልቃላ ምንጣፍ ተደርጎ ይገባል። ክርስቲያኑ እንትኑን ይገባል። አሁን እንትን ሲሉ የሆነ ያሳመማቸዋል። ይሄ የሚያምኑት ይሄ ላያቸው ላይ ያለው እንትን ይላቸው። ከዛ ይመጡና እንደዚሁ ይሄ ነው አህመድ እንደዚህ እንትን አደረገኝ ይሄው እንዲህ ልታለራ አይደል? ከዛ በኋላ ማበዝጋ ወጣበት ስሎ ውጣበት ያልገባኝ ውጣ መንፈሱ ነው ላይ ሰፈርበት ነው እኔ እኮሱን እኮ ነው የምልህ። አሁን እንደዛ ሲላቸው የሆነ በቃ የሚናገረው ሌላ መንፈስ ነው፣ ድምፁም ሌላ ነው። ማነው ሲለው አሁን እኮ ስማቸውን እኮ ስታነስ ወይ ወሰንጋላ ነኝ ይላል፣ ጠቋር ነኝ ይላል፣ አንበሴ ነኝ ይላል። ኧረ ብዙ ነው። በቂ ሀገር ቀንትን ነኝ። ከዛ ታዲያ ለምንድን ነው እንደዚህ እንደዚህ ያረከው? ለምንድን ነው ሲል ያረጉትን ጥፋታቸው ምናምን ይነግራቸዋል። ጥፋት ምን ብሎ ጥፋት የሚለው አሁን ባለዛር የሚጠቅሱ ምንድን ነው? አሁን ለምሳሌ አሁን ብዙ አንዳንዱ ምን ይላል መሰለህ ማለት ያው ሲያመነዝሩ ነው። ጂና ሳታሉ ይላል። አመንዝራ ሄዳ ከባሏ እንትን ብላ ሂዳ ነው። እንደገና ለምን ሂዳ ከዚህ ቤት ውጪ ጠንቋይ ቤት ስለቀየረ በቃ ሂዳ እንዲህ ጋር ሂዳ አዳልሞት ሂዶ እንትን አረገች እንትን አድርጋለች ሌላ ጋር ምናምን ይነገራል። የሚናገረው ታዲያ ሌላ ድምፅ አሁን ጂኒ አሁን ሸይጣን አጋንንት ስታላቀቀው እኮ በሰውየው ነው ይናገራል የሚለው ራሱ ነው። ይሄ እኮ ሌላ በቃ ሌላ የሆነ ድምፅ ነው። አደዳላይ ምናምን ብሎ እንደኔ እና በጣም ነው የሚገርም። አሁን አህመድ ያው ስለምንቀራረብ ማለት ነው። ቆይ ምንድን አንተ ልጅ ዝም በል የምታውቀው ነገር የለም ሌላ ነገር አታምጣ። በቃ ዝም ብለህ እንደዚህ ታመው እንደዚህ ሄዴጋ ነው ናቸው። አሁን እኔ ክርስቲያኑ እንትን ሁሉ አድርጎት ይሄ ሆኖ ይዞት መጣ። አንዱ አሳብዶት አይብሮ ስቶ ማለት ነው። ከዛ መጣ አህመድ ጋር እንትን አድርጎ ሲል እሱ እዛ ጅቡቲ ሄዶ እንትን ግብረ ሰዶም ያን እንትን ብሎ ግብረ ሰዶም እንትን አድርጎ ነው። እንዴት እንደዚህ ያደርጋል?
እመቤቴን ለምን ይክዳል? እዛ ነው እመቤቴን ለምን ትክዳለች የሚለው ለምንድን ነው እንደዛ የሚለው? እኔ እኮ አሁን እኮ ቆይ ያልኩህ ቡዳ ራስ ገባ አሁን እነሱ ጋር እና ብዙ አስመሳይ ነው ማለት ነው። እና በጣም የክርስትና ነው እኮ የምልህ አሁን የሙስሊሙ እንትን ለምን እንደዚህ እንትን አላለችም? በጦሃር እንትን ሆና መስጊድ ሄደች ምናምን። አሁን ሎጎ ፔሬድ ከሆኑ አይገቡም። ክርስቲያኑ ሙስሊም አይገቡም። ልክ እንደኛ እንደ ቤተክርስቲያን በቃ አይገቡም። አሁን እዛ እንትን ካላሉ አይገቡም። ከዛው ክርስቲያኖችን በቃ ስርዓት እንትን አስገባለህ ኢላማቱ እንዲህ ካረገ ክልክ ስለት ማለት ነው ይሄዳሉ። ከዛ ያመጣሉ ተወቅም ዶላር ሁሉ ከውጭ ሁሉ በቃ እንትን ይደረጋል። አሁን እና አመርጋ እንደዚህ አርግ ይሄ ምናምን አይደለም። አሁን አህመድ እዛ እንትን ያለው ላይ ይመጣሉ እንትኖች ክርስቲያኑ ሙስሊሙም ነው የሚመጣው እና አሁን ይሄ ወሰንጋላ ምናምን የምትለውን ያናግራቸዋል። ሲያናገረው ሲያናገረው በሰውዬው ውስጡ ነው አይደለም ራሱን ነው የሚያናገረው። ሰውዬው ቆይ ልንገርህ ልጠይቅህ፣ እላዩ ላይ ነው የሚወርዱት እነዚህ ዛሮች ወይስ ደግሞ በሰዎች ላይ ሆኖ ነው የሚያናግራቸው? እሱ ዋናው የዛሮቹ ሁሉ ዋናው ለምሳሌ ሻምበሶ አውሊያው ምሰሶ ይባላል አይደል? ራሱ ሻምበሶ ሆኖ ነው የሚያናግራቸው ወይስ አሁን አህመድ እኔ አሁን ለእነ አህመድ ጋር ያለው ነገር አሁን ያን ፓወር የሰጣቸው ነገር አላውቅም። ገባ አሁን ግልጽ እኔ አሁን ልልህ እኮ የፈለኩ ካወቅ አህመድ አሁን ለምሳሌ ቤተሰቦቹ ያመልኩ ነበረ። ምን ይሄን ነገር ያመልኩት ነበረ መንፈሱ አህመድ ከየት አመጣው? አህመድ አባቱ ኑር አህመድ ምናምን ይባላሉ በድሮ አሁን ህዝብ ስንሰማ አሁን ዜድም ትሰማለች እንደዚሁ እና እንደዚሁ በቃ ያሳብዳቸዋል። የሚያሳብዳቸው መሰለኝ ይዛሩ ማለት አሁን ያሳቀጣሉ ማለት ምንድን ያስታርቋቸዋል። ያበዱትንም እንትን ያሉት ስለዚህ ዋናው ዛር ነው ያለው እሱ ላይ። ስለዚህ ዋናው ዛር ነው ያለው ማለት አሁን ለምሳሌ ሻምበሱ ያውሊያው ምሰሶ ይባላል። ያውሊያው ምሰሶ ማለት ትንሾቹ የተጣሉትን ዛሮች በሙሉ የሚያስታርቅ የበላይ ዛር ማለት ነው። የበላይ ዛር ማለት እነሱ ጋር እሱ ነው ማወቅ የፈለኩት ነው። ያው አልቻውም ይመጣል ነው ኮምለ የሃይማኖት አባቶች ማለት ነው። በሙስሊም እነሱ ሁሉ ይሄዳሉ። በአማቸውም አሁን የክብረ በዓል ጊዜ አሁን እኔ የሄድኩበት እዚህ እንትን 19 ገብርኤል የዓመቱ እንትን ጊዜ ነበር። ታህሳስ ገብርኤል ታህሳስ ነው አሁን ያለፈው ታህሳስ ጥቅምት ላይ ያለው ነው ታህሳስ ግንቦት ክረምት ላይ ያለው ደግሞ ሐምሌ ገብርኤል ሐምሌ 19 የዛኔ ነው። ኦኬ ይሄ ማለት ነው። ከዛ ይሄ ሄድን አሁን የሚሄደው ኖርማሉም ሰው ይሄዳል ሊያከብር የቤተክርስቲያን ለብሰው ምናምን ይዘው እንትኑ ያስገባል ስርዓቱ። ይሄ ዣንጥላ የቤተክርስቲያን ያለ ምናምን ነገር ሁሉ ማለት ነው እንትን ያደርጋሉ። እዛ ቁጭ ብለው እንትን ብለው ምናምን ከዛ ይሄዳሉ ወደ ቤታቸው። ይሄ ሌላ የታመመው ምናምን ደግሞ እነሱ ጋር ይቀርባል። እሱ ጋር እዛ እዚህ ቁጭ ይላል የታመመው ወይም እንትን ደግሞ ጠይቅልን ኖርማሉ ነው ጠይቅልን እስኪ ለምን እንደዚህ አረገኝ፣ ለምን ስራዬን ዘጋብኝ፣ ለምን ልጄን አሳመመብኝ በለው። አይመጡም እነሱ ግን መልእክት ይልካሉ። ኧረ ይቆሙ እዛ ጋር ቆመው ከዛ ባለዛር ነው የሚጠይቁት እና አህመድን አህመድ እኮ ባለዛር ነው። አሁን ኦሬዲ ባለዛር ነው። እንዴት አሁን እሱ ባለዛር ነው የተገለጠ ነው። እሱ ላይ እኮ አሁን በሱ የምትለው እሱ ላይ ያዝበል ተውጣበት ሲለው አቡዋቡ ነው ብሩና ድምጻቸው ይቀየራል። ከዛ አህመድ ግልጽ አድርግልኝ። አህመድ እንደ አጥማቂ ወይ ደግሞ እንደ መንፈስ እንደሚያል ሲህር እንደሚያስለቅቅ ሰው አይደለም። አህመድ ላይ ዋናው ዛሬ ይገለጥና ለቀቀለው ይላል አይደል እኮ ምንድነው እሱ ማን ነው እኮ ማለት እሱ አሁን ዋናው ዛሬ የሚያርፍበት ነው። እሱ አህመድ እዛ ሞመንት ላይ ከሆነ በኋላ ማን ነው ስሙ ያልከኝ? አህመድ ዋናው እዛ ሞመንት ላይ ከሆነ በኋላ ሌላ ሰው ነው። አታውቀውም አንተ ራሱ ኖርማል ነው። አጠገቡ ነኝ እንጂ ያለው እኔ ግን ምንም እሱ አይለወጥም። ምንም እንትን አይልም። ከዛ ሰዎች አሉ እዛ አስገባው ይላል። ቁጭ ብለን እኛ እንደዚህ ቁጭ እንትን አድርጎ ስለዚህ እሱ ከዛ ይመጣል ሰገነት ላይ ወይ ደግሞ ከፍ ያለ ቦታ ላይ ተቀምጦ ይጠይቃቸዋል። ምንጣፍ ላይ ያረ ኖርማል እንደዚህ አሁን በር እንደዚህ ነው እንድች ቀጭናለች ሰው ህዝቡ እዛ ነው እኛ እዚህ ነን እንደዚህ ምናምን አለ ሰው ቁጭ ብሏል። እሱ እዚህ ጋር ፊት ለፊት ነው እሱ ይጠይቃቸዋል። ከዛ አስገባው ይላል ይገባል። ስለዚህ ዋናው ዛሬ ያለው እሱ ላይ ነው ማለት ነው።
መሪው ዛር ያለው እሱ ላይ ነው። ትንሾቹ ዛሮች ይታዘዙለታል። ሁሉንም አሁን ቅድም የጠራቸው እዛ ጋር እንዳለ ይነሳሉ። ስለዚህ የበላይ የሆነውን ዛር የሚያዘው ወይ ደግሞ የአውሊያውን ምሰሶ የሚባለውን ዋናውን አውሊያ እሱ ላይ ነው ያለው። ለዚህ ነው የሚያዛቸው። የሁሉንም ዛር የበላይ ሆነው ያለው እሱ ላይ ነው ያለው። አሁን ለምሳሌ ባለዛሮች ሲጣሩ አሁን እሱ ነገር ይዋረሳል። አዎ ይወረሳል። እንዴ በቤተሰብ የሚመለክ ከሆነ ከአጥንት ከደም ከምናምን ከስጋ ጋር አብሮ ከማፀን ጀምሮ ይወለዳል። ቤት ውስጥ የሚመለክ ከሆነ ልጆቹ ላይ አሁን አንዳንድ ምን ቤተሰብ ይመጣሉ 5 6 የሆኑና ደፍተራ ደግሞ ከዛ ሁሉም ላይ አለ። አሁን ለምሳሌ አህመድ አንተ ልጅ ወለድክ እኮ አሉ እዛም ይሄዳል። አሁን ለምሳሌ እንደ አህመድ አንተ ዋናው ታመልክ ነበረ። ስታመልክ ከነበረ ልጆችን ከማጠን ጀምሮ ይይዛቸዋል። ከደም ከአጥንት ከስጋ ጋር ይዋሃድና ከነሱ ጋር አብሮ ይወለዳል። ዘሩን ማስቀጠል ትውልዱን ማስቀጠል ይፈልጋል። ስለዚህ የሚይዘው ከማፀን ጀምሮ ነው። አንተ ሙስሊሙን ፕሮቴስታንት ኦርቶዶክሱን እሱ ጉዳዩ አይደለም። እሱ የሚፈልገው ትውልዱን ማስቀጠል ብቻ ነው። ትውልዱን ማስቀጠል የሆነ ቦታ ግን የምነቃበት የሚታወቅበት የሆነ ቦታ ግን ያ ሰው የሚክደው ከመሰለው በጊዜ ሊያስመልጠው ይፈልጋል። ከመስመር ሊያስተው ይፈልጋል። በጾም በጸሎት አዝማሚያው የዋህ ልብ ካለው አሁን ለምሳሌ ለራሱ ዓላማ የሚፈለጋቸው ሰዎች አሉ። ደንዳና ልብ ያለው ማንም ማይሰማ አጅሬው ማስመለጥ ብቻ የሚፈልግ የራሱን ሌጋሲ ማስቀጠል የሚፈልግ አይነት ሰው ከሆነ ምንም አይለውም። የዋህ ከሆነ ለሰው የሚራራ ለመንፈሳዊ ሕይወቱን ድንገት የሆነች ነገር ብልጭታ ካገኘ የሚታጣፍበት ከመሰለው በጊዜ ይጮትብሃል። ለምሳሌ የሆነ ቦታ የምታመልጠው ከመሰለው የሆነ በትንሽ ነገር ልብ ተሰብሮ ወደ እግዚአብሔር የምትመለስ ከመሰለው ያ ይጮትብሃል። ተቅበዥባዥ ያረጋሃል። አኳ ይባላል። አኳ ማለት ውሃ ማለት ነው። የምድር 70% ውሃ ነው ይባላል። እና አኳ የሆነች ልጅ ይተዋወቃል። አኳ አዲስ አበባ የሚኖር የነበረ በጣም ሰዓት ፈጣን ልጅ የነበረ ዱባይ ነው የሚኖረው። እና አኳ ዱባይ እየኖረ ከሆነች ልጅ ጋር ይተዋወቃል። እና ለካ የባለዛር ልጅ ነች። በጣም ነው የምታምረው። ወንድ ግን አይቀርባትም። እሱ ደግሞ ዛር ከሚመለክበት ቤት ውስጥ የወጣ ነው። እና ሲያስቡት በጣም የምታምር መልአክ የመስለች ጋር ወንድ አይቀርባትም። ግን እሱ ተጣበቀ ከእሷ ጋር ማለት የሆነ በጣም የሚያምር ነገር እንግዲህ በሴት መልክ ውድ ነው አይደል? በቀላሉ ተቀራረቡ፣ ከልጅቷ ጋር ተቀራረቡ፣ ተገናኙ። በቃ ስትቀራረቡ ወጣት ወደ ዝሙት ይገባል። እና ዝሙት እየፈጸሙ እያደረጉ ጉዳዩን እየፈጸሙ እሱ ከላይ ሆኖ መንፈሱ ገባ። የእሷ መንፈስ ከላይ ላይ ውረድ፣ ዓይንህን ነው የማጠራው አለው። እሷ ላይ ሆኖ መንፈሱ ማለት ነው። ልጁ ያው በቃ ማለት የፍቶት ፍላጎት ድንገት እንደ መንፈስ ነው የሚመጣው። ድንገት ውልብ ነው የሚልብ። ልጅቷን በስላሴ ስም ዝም በይ ብሎ ማድረግ ይጀምራል። ከላይ ላይ ውረድ፣ ዓይንን ነው ማጠፋው አለው። አልወርድም ስላለ ዓይኑን አጠፋው። አሁን እንደዚህ የማድረግ ኃይል አለው ወይ እሱ ነገር? ለምን ኃይል አይኖረውም? አንተ ልንገርህ፣ እሱ እኮ እርኩስ መንፈስ ነው። አንተ ኃይል የማይኖረው አንተ በጾም በጸሎት በስግደት በቅዱስ ቁርባን ውስጥ የምትኖር ሰው ሆይ ጋሻና ጦር ያስፈልግሃል። የመንፈሳዊ ሕይወት ጋሻና ጦር ደግሞ እግዚአብሔር ብቻ ነው። ቱ ቢያነስት ማለት አመዴ አንተ ሙስሊም ስለሆንክ ምናምን የሚዋሽ ነገር የለውም። ጋሻና ጦሩ ጸውም፣ ጸሎት፣ ስግደት እነዚህ የተጋሉ ክርስትና በወሬ የምታወራ ሲሆን በተግባር የምትኖረው ነው። ለዚህ ነው ገና ሲደርስ የሆነ ነገር የሚደረገው፣ ፋሲካ ቤተ መቅደስ ውስጥ የሚደረጉ ስርዓቶች፣ እግር የሚታጠበው፣ ካህናቱ እግር የሚያጥቡት፣ ብዙ ፕሮሰሶችን የምታየው አኒሸንት በጣም ኦሪት የሆኑ ነገሮች የምታየው ክርስትና የተግባራዊ ሕይወት ብቻ ስለሆነ ነው። ይህ በወሬ አውርተህ አውደ ምሕረት ላይ እንደምታያቸው ሰባኪያን አውርተህ ብቻ የምታልፈው ነገር አይደለም። ለማውራት እኔ እናንተ 24 ሰዓት ማውራት እንችላለን። ግን በትክክል ሕይወቱን ለመኖርና በተግባር ካልኖርኩ
ጸሎት ከሆነ ጸሎት፣ ስግደት ከሆነ ስግደት። አትሊስት ገድሉ ላይ ምናምን ላይ እንዳሉት አባቶች ቢሆን በአቅም የምትሰግደው ነገር ካልሆነ ፕሮቴክሽን የለም። ያወራና የኖረ አንድ አይደለም። እና እንደዚህ አጋጣሚዎች ነበሩና አንተን ወደዛ ለመልስ ወደ ቅድም ለመልስ እና አሁን እኔ ገና የገባኝ ማለት ነው እንደዚህ የሃይማኖት አባት የምንላቸው ሰዎች እዛ ቦታ ላይ ሄደው ለምንድን ነው እንትን ይኸው አባቶች መለየት አለብን። እኛ አባቶች መለየት አለብን። ሁሉም የጠመጠመ ካባ የጫነ መስቀል የያዘ ሁሉ አባት አይደለም። በነገራችን ላይ አንዳንዱ አባ ጨጓሬ ነው። እሺ አባት ከተባለ ክህነቱን የሚያከብር መሆን አለበት። በቃ ካህን ነው አይደል? አይንተ ካህናት የሚባሉት የእግዚአብሔር አይን የተባሉት ካህናት የሐዋርያት ጸጋ የተሰጣቸው እነሱ ክህነታቸው መጠበቅ ግድ ይላቸዋል። በንጽህና የማይጠበቁ ደግሞ አሉ። ክህነት ደግሞ ንጽህና ይፈልጋል። ከዝሙት መጠበቅ፣ ከገንዘብ፣ ከፍቅረ ነዋይ። አሁን ለምሳሌ ካህናት የሚፈተኑበት ሁለት ነገር ነው፣ ፍቅረ ነዋይና ዝሙት። ባለትዳር ናቸው። ፍቅረ ነዋይ ደግሞ አለ፣ የገንዘብ ፍቅር ፍቅረ ነዋይ ማለት እና ከሁለቱ ራሳቸውን አጥብቀው መጠበቅ ግድ ይላቸዋል። ክህነታቸውን ለመጠበቅ የግዴታ ነው። ይሄ የእግዚአብሔር አገልጋይ እስከሆኑ ድረስ ሁሉም ነገር ያገኙታል። የተሸከሙት የያዙት የሐዋርያት ጸጋ ነው። ሐዋርያት ያጠምቁ ነበረ በስሙ። ሐዋርያት መናፍስትን ከርኩሳ መናፍስትን ከሰዎች ያስወጡ ነበር። ይሄ ሁሉ የተሰጣቸው አይንተ ካህናት የተባሉበት የእግዚአብሔር አይን የተባሉበት እንዴት እነዚህ ጸጋዎች ሁሉ አሏቸው። አሁን በተቃራኒው ደግሞ ስትሄድ ይሄኛውን ጸጋ ይሄኛውን በንጽህና የሚገኘውን ጸጋ በእጽዋት በቅጠላቅጠሉ ማግኘት ይቻላል። ማንም የሚያስጮኸውን ማንም የሚያስወጣውን እንችላለን የሚሉ አሉ። አሁን ቅድም ቤተል አልከኛ፣ ቤተል ዓለም ባንክ ነገር የታክሲ የሚያዝበት ቦታ ትንሽ አውቶቡስ ተራው እዚህ ያለው ቅርብ ቦታ ኮተቤን አልፈ ካራ ምናምን አልፈ ላምበረት ምናምን የምታገኛቸው የባህል ሐኪም ነኝ የሚሉት እነ ዮሐንስ ሽፈራው ይባላል ታዋቂ። እነሱንም ጨምሮ አብዛኞቹ ስርማሽ ቅጠል አሁን ቅድም መጽሐፍ ቅዱስ ገልጬ አሳየዋ ስር መማሰል አሚዛራክ የሚባለው መንፈስ ይላል መጽሐፌ ነው። አሚዛራክ የሚባለው መንፈስ ስር መማሰል ቅጠል መበጥስን አስተማራቸው። እኔ ቅጠልን በጥሽ አሁን ጤና አዳም መድናላ ጤና አዳም ሽት ታርገ ቡና ላይ ትጠጣለህ። ጤና አዳም ለመቁረጥ ከወገብ በላይ ራቆትን ሆነ ጨረቃ ቡልስ ሰግደላት። ይሄ አምልኮ ነው። በዛ ላይ ተደግሞ ተጸልይ። ለምንድን ነው መጸልይበት? እጽዋት እግዚአብሔር ፍጡር ነው አይደል? ስለዚህ ፍጡር ሆነ ማለት የሆነ ፍየል እንኳን ስትበላ የሆድ ቁርጠት ያድናል እንዴ? ይሄውንቶ እሺ ትይዛል ተጣላ አይደል? እነሱ ደግሞበት። በነገራችን ላይ በቤተክርስቲያናችን መልካ መልክ የሚባል ጸሎት አለ። አሁን ለምሳሌ መልካ ሚካኤል፣ መልካ ማርያም፣ መልካ ገብርኤል፣ መልካ ኢየሱስ ይባላል። አሁን መልካ ኢየሱስ ከውልደቱ እስከ እድገቱ እስከ ተሰቀለበት ያለውን ጊዜ እያሰብክ እዛ ላይ ለመልክከ ለገጽከ ለዓይነከ እያልክ ታመሰግነዋለህ። ይመሰገናል። መልካ ገብርኤልን ብታይ ሁሉም ታመሰግናቸዋለህ። መልካ ሳጥናኤል ደግሞ ይባላል። ሳጥናኤል ዋን የወደቀው መልአክ ማለት ነው። አጅሬም ለጥፍርከ ለዓይነከ ብለው ደግሞ እያመሰገኑት ይጠሩታል። መናፍስቱ ርኩስ መንፈሱን ይጠሩታል። በባህር የወደቀውን በባህር በበረሃ የወደቀውን በበረሃ እየጠሩ በዛ እጽ ላይ ሆኖ እንዲሰራላቸው ይጠይቁታል፣ ይለምኑታል። ኢን ዘ ኔም ኦፍ ባህላዊ ህመም ማለት ነው። ባህላዊ ሕክምና ማለት ነው። እና ቅድም የሰሚራን ስቶሪ የሰሚራን ጉዳይ ሲነግረኝ ልጅ እምቢ ብሏት ቤተልም ምናምንም ብር እየተከፈለ ቁራን የሚቀሩላት አሉ ይመጣሉ ያልከኝ በእጽ የሚሰሩት ነው። መጽሐፌ ላይ የተጻፈው የእነሱ ስቶሪ ነው። የባህሉ ያል እንትን ያላለበት የለም። ግን ይሄን ነገር አሁን በሃይማኖታዊ ነገር ማላቀቅ አይቻልም፣ ማውጣት አይቻልም። ይኸውልህ እነዚህ ይሸውዳሉ። ይኸውልህ ቤተክርስቲያን ፍርድ ቤት አለችም፣ ሆስፒታል ነች። ይኸውልህ ቅዳሴው፣ ኪዳኑ፣ ማህሌቱ፣ ጸበሉ፣ እምነቱ፣ ቅዱስ ቁርባኑ ይሄ ሁሉ መድኃኒት ነው። ግን እግዚአብሔር ጽናት ይፈልጋል። መጽናት አለበት። በፊት የነበረውን አጉል አመልህን ማስተካከል ይፈልጋል። አፍርሶ ሊሰራ ይፈልጋል። አንተ ፈርሰ ካልተሰራ
ከድሮ አምልኮ ካልተላቀቅ ተመልሰህ ወደ ጠንቋይ ቤት መሄድ አይቀርም። እግዚአብሔር ደግሞ ሲያድንህ እስከ ወዲያኛው ሊያድን የሚፈልገው አመልን አላቆ አመልህን ብልሹ አሰራርህን ሱስ ካለበት ሱስህን ይህን ሁሉ ነገር አላቆ ይፈልጋል። ስለዚህ ብዙ ጊዜ የሚጸኑ ሰዎች ናቸው ቤተክርስቲያን የሚድኑት። ማህሌቱን ቆሞ ቅዳሴን አስቀድሰው ተጠምቀው ቆርበው እምነቱን እየተቀቡ ጸበሉን እየጠጡ ሱባኤ እየገቡ በእግዚአብሔር መንገድ ውስጥ የሚመላለሱ ይህ ገድለ ቅዱሳንን ህይወት የሚኖሩ ሰዎች ናቸው ብቻ የሚድኑት። በነገራችን ላይ መናፍስት ጮሁልህ ተጋለጠልህ ማለት ሁሉም መናፍስት ተጠራርጎ ወጣ ማለት አይደለም። ቤት አሁን ለምሳሌ ተዘግቶ ረጅም ጊዜ የነበረ ቤት የሸረሪ ድሩ አቧራው ሁሉም አለ አይደል? አቧራውን ያጸዳው ማለት የሸረሪ ድሩ ወጥቷል ማለት አይደለም። የሸረሪ ድሩ መውጣት አለበት አይደል? የሆነ ቦታ የተወሸቀ ቆሻ መውጣት አለበት። እያንዳንዱ ነገር መጽዳት አለበት። እሱ ደግሞ ጊዜ ይፈልጋል። እና የምታያቸው መርጌታ ገሌ፣ መርጌታ ካልወልድ፣ መርጌታ ክፍለ የሚሉት ሰዎች እነሱ በሙሉ በቅዱሳኑ በካህናቱ በንጹሐን ካህናቱ በቤተክርስቲያን ስም የሚነግሩ ጠንቋዮች ናቸው። ጠንቋይ ነው ያላሉት እንጂ ሌቦች ናቸው፣ ጠንቋዮች ናቸው። ቤት መጥተው ልጸልይ ልጸበል የሚሉት መልካ ሳጥናኤል የሚባል ጸሎት አለ፣ መጽሐፈ ቆጵርያኖስ የሚባሉ የድግምት መጽሐፍቶች አሉ። አንዳንዴ ቤተክርስቲያን በዚህ ያናድዱኛል። ተወግዟል፣ ግን መጽሐፉ የሚሸጠው ደግሞ ቤተክርስቲያን በር ላይ። አሁን ለምሳሌ አንተ ማንም ሰው ሃይማኖት ሙስሊም እንደሆንክ አያውቅም። ቤተክርስቲያን በር ሄደህ መጽሐፉን ከመርካቶ ተረክበህ ልትሸጥ ሻጭ ነህ፣ ነጋዴ ነህ፣ የሚጠይቅ ሰው የለም። ቤተክርስቲያን የሁሉም ማረፊያ ነች። በነገራችን ላይ ታውቃለህ፣ አንተም የመርካቶ ልጅ ነው። ቤተክርስቲያን የገሌ ነች ምናምን ብሎ ነገር በቃ መሸጥ ከፈለግ ትሸጣለህ፣ መግዛት የሚፈልግ ሰው ይገዛል። ምን ሆነ መሰለህ አባዬ፣ እናቴ ምን ሆነች መሰለህ እና ቅዠት ምናምን ያስቸግራታል። እና ቅዠት ሲያስቸግራት ግራ ገባኝ። ኧረ ቅዠት እኮ አስቸገረኝ፣ እጸልያለሁ። ለረጅም ዓመት አባታችን ከሞተ የጀምሮ እሱ ከሞቱ በፊት የገዛላት ሰይፈ ስላሴ የሚባል ጸሎት አለ፣ የስላሴ ጸሎት። እሱ ነው የምጸልዩና ድንገት እኔ ያኔ ካምፓስ ነበርኩ እና ስመጣ ቅዠት አስቸገረኝ። በጣም ነው የምቃዠው እና ጸሎት ሁሉ ያስጠላኛል። እሱን ከጸለይኩ በጣም ነው የሚጨንቀኝ። ጸሎት በቃ ደበረኝ አለች። እንዴት? በቃ እንደዚህ ሆኖ በአጋጣሚ አለች። ግራ ገባኝና ያኔ እንትን እንዳልኩ ነበረ። ቤት ውስጥ መጸልይ በጸሎት ቦታ መጽሐፍቶች አሉና እያነሳው አንዱ መጽሐፍ ሳይሆን መጽሐፈ ቆጵርያኖስ ይላል። መጽሐፈ ቆጵርያኖስ የድግምት መጽሐፍ ነው። አነሳሁትን ይህን መጽሐፍ ከየት አመጣሽው? እንዲህን እኮ ነው መጸልይ አለች። መጽሐፈ ቆጵርያኖስ ይህ እኮ የድግምት መጽሐፍ ከየት አገኘሽ አልኳት። አንድ ሴትዮ ሸምገል ያሉ ናቸው እና ቤት በቃ ማዘርም ታዳብራታለች ስራም ታግዛታለች ብለን ያመጣና ሴትዮ ነበረች። ትንሿ አልደረስክባት አታውቃትም አንተ እና እሷ ነበረች እና ንስሐ አባቴ ናቸው የሰጡኝ ይህን መጽሐፍ ጸልይ ብለው፣ ንስሐ አባት ይህን ጸልይ ብለው ሰጧት። ከዛ ገልጭ ሰው በሙሉ ያለው የሰኞ የማክሰኞ የሮብ የሐሙስ ተብሎ የአጋንንት ስም አለበት። ቅድም መጽሐፍ ሄኖክ ላይ ያሳየውህን የአጋንንት ስም የተጻፈበት ይህንም ጸልይ። ምንም አልሽማ፣ ምንም አሉ ደህና ነሽ። ይህ ተአምር ነው፣ እግዚአብሔር ለምስክርነት ሲያስቀምጥሽ ነው እንጂ ይህ መጽሐፍ የጸለየ ጤነኛ አይሆንም። እና ጠይቂያት አልኳት። ደውላ ጠየቀቻት። ንስሐ አባቴ ናቸው ጥሩ መጽሐፍ ነው ጸልዩ ብለው ይሰጡኝ። እሷም ቅዠት በቅዠት ታደርጋል። ከዛ በኋላ መጽሐፉን ተቀብዬ መዝሙር 22 መዝሙር 90 ጸልዬ ቤንዚል አድርገን አቃጠል ነው መጽሐፉን ጸበል ረጨንበት። በንስሐ አባት ስም በሊቃውንት አንተ ያያቸው ጠንቋዮች መጡ። እነሱ በሙሉ ቤተክርስቲያኑን የሚወክሉ አይደሉም አሉ። በነገራችን ላይ ጤነኛውም ከመቁጠር ችግር ያለበት ብዙ ነው። በፐርሰንት ቁጥር ካልከኝ እኔ እስከዛሬ ካየው ቤተክርስቲያንም ብዙ ዓመት አገልግያለሁ። ካለ ልምድ አንጻር ንገሬ ብትለኝ 85% በላይ የእኛ አይደሉም። በጣም ጥቂት አባት ናቸው ንጹህ ያለች በእኛም እኮ ነው። ይቅርታ በጣም ረጅም ሰዓት መድረኩን ያስኩት አይደለም። እኔም እኮ አሁን እንደው ታውቃለህ የመጣልኝ
አሁን ተወሺ እኛ በሙስሊሙ በኩል ያለውን እኔ ላቀው አሁን እዛ እኔ እነሱ ጋር ሳይሆን ክርስቲያኑ ነው። እንደውም አብዛኛው ክርስቲያኑ ነገር አሁን የአህመድ አባት የወለዱት ከሁለት ነው። 50 ምናምን ልጆች አሏቸው። 30 ምናምኖቹ ከክርስቲያን የወለዷቸው ተባስቶ ነበሩ። እዚህ እንትን ማነው ስም ጥራልኝ አርሲ እንዴ እና ጠንቋይ ስለነበሩ ነው ሴቶቹ መውለድ የፈለጉት ነው። አይ ጠንቋይ በቃ ያገቧቸዋል፣ ይወልዳሉ። ከዛ እንደ ሃይማኖት ሃይራርኪ ማለት አይደለም። አይ ያ አሁን ያ በክርስትና በእስልምና አይፈቀድም። ሚስት አሁን በኛ ከ4 በላይ አትችልም። ክርስትና ከ1 በላይ እንትን አትልም። አመነዘረ ነው። ግን ወልደዋል። አቅም ነበሩ እሳቸው በጊዜው ሀብት የሚገበይ እስካሁን እንትን እኮ እየሄደ ነው አልኩህ እኮ። አሁን እዛ መጋሰቢያቸው ብትገባ የሌለ ነገር የለም። ከሙስሊሙ አመለ አሁን እዛ አብዛኛው ክርስቲያን ቢያንስ እንደው 70-75% የሚመጣው እነሱ ጋር ክርስቲያን ነው የሚመጣው። የሚጠይቅም አስራትም የሚያስገባው ታሞም የሚመጣው እንትንም የሚለው እሱ ነው። እነሱ ናቸው አብዛኛው የሚመጡት ማለት የእስላም ዛሩ ጋር የሚመጣው በብዛት ክርስቲያን አበቅ እና አህመድ ናቸው ያሉት። ከላይ ያሉት አህመድ ናቸው ግን ይፈታልኛል ጉዳይ ይስተካከልኛል ብለው ደግሞ ክርስቲያን ነው። አብዛኛው ክርስቲያው ለፈለኩት እና ምን ማርጎ ነው ወጣ ብሎ ሲለው ከሌኔ ምናምን ብሎ ያናግረዋል። ያንን እንትን አይደል እንደዚህ አርግ እንደዚህ ያድላሉ ተሄዶ በስሙ እንዲያራክተው ይላሉ። ለምን ስራዬ እንደዘጋብኝ አሁን ኖርማልም ሳይታመም ይመጣል። ስራዬ እንትን አለብኝ ጠይቅልኝ እስኪ ጠይቅልኝ ነው የሚሉት። ዛሩን ነው ጠይቅልኝ። ስለዚህ ከሱ በላይ ኃይል እንዳለ ያውቃሉ። ከባለዛሩ በላይ የሆነ ኃይል እንዳለ ያውቃሉ ነው ሰዎች። አሁን እና ምርቃ ቆላ አይደለም ጥንቆላ እንዲያርግ ይሆንልሃል ይሄን ማድረግ ለምን ይሄ ምናምን አይልም። ነገር የሚባል ነገር የለም። አሁን ያየው አሁን ጥንቆላ ነገር ለየት ያለ ነው ታውቀዋለህ። ግን ይመጣ እንዲህ ይላል ከዛ ውጣበት ይላል። በቃ ይሄን ነው የሚለው። ላስቁምና በምን ይለያያል ዛርና የዛር ቤትና ጥንቆላ ምን ነው የሚለያየው? አሁን ለምሳሌ አሁን ጠንቋይ ቤት ጠይቅልኝ እንዲህ አድርግልኝ ካልክ ጠንቋይ ቤት አሁን እንትን ይላል ለመጣ ከሌ ጎረቤት እንትና ነው ይላል። ጉዳዩን የሚነግረህ ጉዳዩንም ቀጥታ አንተ ሆነ አይደል የመጣው ምናምን ይላል። አህመድ አሁን ስትሄድ እሱ እንደዚህ እንትን ነገር የለም። ይመጣል ይጠይቁታል። ቁጣበት ይለዋል። ያንን ሰውዬ ያንን እንትን ያናግረዋል። ማነህ ሲለው ወይ ወሰንጋላ ነኝ ይላል ወይ እንትን ነኝ ከዛ ለምን እንደዚህ ያረክ ለምን ይሄን ያረክበት ሲለው ይናገረዋል። ይሄንን እንደዚህ ያስኩበት ወይም ያሳመምኩት እንዲህ ይሄን ነገር አጉድሎ ነው ይሄን ነገር አጥፍቶ ነው እንዲህ ያረኩት ንብረቱን ያሳጣሁት ሽባ ያረኩት በቃ እንዲህ ሆኖ ነው። አንዳንዱ ጠንቋይ ቤት ይላል። ያንተም ጠንቋይ ቤት ሂዶ ነው። ጠንቋይ ቤት ለምን ይሄዳል? ዝም ብሎ አምላኩን አይለምንም ወይ? ሂዶ እመቤቴን እንትን ለምን አይለም? ገብርኤልን እንትን ሂዶ በፊት ያነግስ ነበር ለምን ተወ? እስላም ዛሩ እንደዚህ የሚለው እስላም ዛሩ ነው እንደዚህ የሚለው ክርስቲያኑ ነው እንጂ ይላል ነው እኮ የምልህ። ለምን በቃ ጥፋታቸው ይሄ ነው ይላል። ከዛ በል ተመለስ ሲለው ያ ሰው ኖርማል ይሆናል። ከዛ ለምን ይሄን ነገር እንዲህ ለምን አረክ? በዚህ ነው እንደዚህ ያረገብህ ከአምላክ ጋር ስለተጣላ ነው ይሏል። ይሄ የምታነክሰውን ለምን ተውክ? እንትንህ ለምን ተውክ ብሎ ያን ያለውን አህመድ ይናገራል። እንትንህ የሚለው ምንድነው? እንትንህ የሚለው ምንድነው? ግብር ነው ምንድነው? ይሄ እንትኑን ነው እንጂ ላዩ ላይ ያለው ሰንጋላው ወይም ይሄ ባለው ነው ለዛሩ የሚገብርለትን ግብር ለምን አቆምክ ነው አይደለም። ግብር ማለት አሁን ወይ ያርድለታል ወይ የሆነ ታረጋለህ። አሁን እኔ የሰማሁት ለምን በየአመቱ ወሎ ሂዶ ደስ ያለው ምንድነው በአመት ግሸን ማርያም ነው በአመት እየሄደ ያነግስ ነበረ። እሱን ለምን ተወና ሂዶ ደብረ ዘይት ጠንቆላ እንትና ጋር ለምን ሄደ? ይኸውልህ በንግሱ ስም አድሬስ ማድረግ የፈለገው ጠንቋይ ቤት ለምን ቀየርክ ነው የሚለውን ነው። ንግስ ቤት ከመሄዱ ጋር ችግር የለበትም። ንግስ አሁን ለምሳሌ ራሱ ይለዋላ። ይኸውልህ ልንገርህ አህመድ
ህዳር ይኸውልህ ልንገርህ መቼ መስከረም 21 መሰለኝ የሚካሄደው መስከረም 21ም ሐምሌ 19ም ታህሳስ ገብርኤልም ለምን ቁልቢ ለምን የሆነ ቦታ ሄድክ አይደለም በዛ ሰበብ ለምን እንትና ጋር ሄድክ እሺ ለምን ነገር የሚባል ጠንቋይ ቤት ጋር ሄድክ ነው ዋናው አዲስ ማድረግ የሚፈልገው አሁን ለምሳሌ ነው አሁን ለምሳሌ ንግስ ሄድክ አይደል ህዳር 21 ሄድክ ታህሳስ ገብርኤል ሄድክ አይደል የዛ ቀን ታቦት ይወጣል ትባረካለህ የዓመት የወሩን በረከት ታገኛለህ እዛ ጋር ልክ እንደ ላይፍ ኢንሹራንስ ለዓመት ለወር የሚበቃ ነገር ሰኪዩር ታደርጋለህ ትባረካለህ ታቦት ይወጣል መባ ይዘህ ትሄዳለህ ዝክር ይዘህ ትሄዳለህ ብዙ ነገር ታደርጋለህ አይደል ሌላው ነገር ባታደርግ ደጅ ስለመርገጥ ብቻ የዓመት የወርን በረከት ሰኪዩር ታደርጋለህ ወይ ነው ታረጋግጣለህ ሁሉ ጊዜም ውስጥ መርዙ ከውስጥ ሆኖ ከላይ በተቀባ ማር ስኳር በሆነ ነገር ነው የሚናገር የዛር መናፍስት እዛ ከመሄዱ እኮ ችግር የለበት እዛ ከሆነ አሁን ለምሳሌ እዛ ከሆነ ችግሩ የሚሄዱ እዛ ቦታ የሚሄዱ ምንድነው ስሙ ንግስ በመሄዱ ብቻ ካኮረፈ ለምን ንግስ ሄድክ ብቻ ማለት እና ወይ ደግሞ ያቺን ነገር አድሬስ አድርጎ መተው ይችል ነበር ከንግሱ በኋላ ለምን ዛር ቤት ቀየርክ ለምን እንትና ጋር ሄድክ ይሏል ቀጥታ ዛር ቤት ጋር ሄድክ የሚለው ከሆነ ይታወቅበታል ይሄ ሰው የችግሩ ዛር ቤት ስለመቀየር ነው እንጂ ቤተክርስቲያን ስለመሄድ አይደለም ይሏል መጀመሪያ ቤተክርስቲያን ያስቀድምልሃል ለምን ንግስ ሄድክ ይሉና ከዛ ለምን ደብረ ዘይት ሄድክ ይላል እሱ ካለው አርሲ ነው ችግሩ አሁንም ቤተክርስቲያን ንግስ ከመሄዱ ጋር አይደለም ንግስ ከሄደ ይባረካል ይሰው የዓመት የወሩን በረከት ያገኛል ብዙ ነገሩን ያገኘ ምናልባት ከስርዓቱ የሚፈታበትን ሞመንት ሊያገኝ ይችላል አሁንም ችግሩ ዛር ቤት ከመሄድ ጋር ነው አሁንም ዛር ቤት ከመቀየሩ አርሲ የነበረውን ደብረ ዘይት ከማድረጉ ደብረ ዘይት የነበረውን የሆነ ቦታ ከማድረጉ ወይ ድሬዳዋ ከመሄዱ ጋር ነው ችግር ያለበት ብዙ ከዛር ቤት ከጠንቋይ ቤት እና ከወጡ ሰዎች ጋር ከነበረኝ ቆይታ ጋር የምረዳው ይሄን ነገር ነው ብዙ ጊዜ ካላቸው በኋላ ከጀርባ የሚያመጣው ነገር አለ ከጀርባ የሚያመጣው ነገር አለ ታቦት ከወጣ አሁን ለምሳሌ ቤተክርስቲያን ከሄደን ንግስ ከሄደን በኋላ አሁን ለምሳሌ አሁን ታህሳስ አቡነ ተክለ ሃይማኖት ያመት ነበሩና ቤተክርስቲያን ሲሄዱልኝ ከቀሲስ ሄኖክ ለማርያም የተማርኩት ለዓመት ለወር በሰላም አድርሰኝ የዓመት በረከት ነው ታህሳስ 24 አይደገምም 2018 ዓመተ ምህረት አለፈ ከዚህ በኋላ ይመጣ 19 ነው ኢንሹራንስ እንገባለሁ ተስዬ አመስገኜ አቅም ካለኝ ዘክሬ እመጣለሁ መንካቸውን አድርሽ ብዙ ኢንሹራንስ ነው ኢንሹራንስ ወይ ነው መተማመኛ ነው የምተማመንበት በቃ ጻድቁ በቃል ኪዳናቸው በበረከታቸው የዓመቱ ያድርሱኝ ብዬ ተማጽኜ ይመጣል ጻድቁ አድርሱኛል እንደ ጸሎቱን ከማድረስ በፊት ጻድቁ እንደሚያደርሱ አውቃለሁ ማመን ብቻ አይደለም አውቃለሁ ይሄንን በደንብ አውቄ ነው የሚሄደው እና ብዙ ጊዜ ለምን ንግስ ሄዳችሁ ብሎ መቆጣቱን የሚያስቀድመው በኋላ የዛሩን ወይ ደግሞ ጠንቋይ ቤት መቀየራቸው የሚያመጣበት ምክንያት ሊሸውዳችሁ ስለሚፈልግ ነው ትክክለኛውን ፒክቸር ሊሸውዳችሁ የሃይማኖታዊ እንትኑ ለምን ያነሳል እኮ ነው ገባህ ለመሸወድ ትክክለኛውን ፒክቸር እግዚአብሔር የሚለውን አይዲያ እግዚአብሔር የሚባል አምላክ መሸፈን ይፈልጋል አጅሬ ዲሴፕቲቭ ነው ሸዋጅ ነው ሸዋጅ ስለሆነ ሁሌ መጀመሪያ ትክክለኛውን ፒክቸር ይሸፍንብሃል ከዛ ዋናው ጉዳይ ላይ ፎከስ ያደርግብሃል ከዛ ምን ይላል መሰለህ ጠንቋይ ቤት እንትና ጋር ስለሄድ ቀጥቻለሁ በሬ አምጣልኝ ገብስም ማዶሮ አምጣልኝ ይሄን ያክል ቀጥቻለሁ ደግሞ ይላቸው ይሄን እንፈልጋለሁ ይላል የሚላቸው ትክክለኛው ፒክቸር እግዚአብሔር አይደለም በእግዚአብሔር ስም በአምላክ ስም ጠንቋይ ቤት መቀየራቸውን አድሬስ ማድረግ ነው ይፈልገው ይላል እንደዛ ዶሮ በህግ በእንትን ይሄን ያልኩ ካለኝ ኤክስፔሪየንስ አንፃር ነው እኮ እና እኔ ደግሞ በቃ አሁን ስለ አህመድንም ይሄንን ነገር አብራራልኝ ብየው ምንድን ነው ንገረኝ ማለት አንተ ጋር ያለው ፓወር ምንድን ነው እናንተ ጋር ያለው
አሁን አዋ ምን እንደሆነ ታውቃለህ? ያው ዝም ብለህ ስሰማ አሁን አላቅም ጠለቅ ብዬ ስለዚህ ስለ እንትን ምናምንና ደግሞ አብዛኛው የሚመጣው ክርስቲያን ህብረተሰብ ስለሆነ ጥያቄ ይሆንብኛል። ለምን ክርስቲያን ነው? አይ አይደለም አህመድ ጋር የሚመጣው እኔ ጠንቋይ ቤት አይደለ አላውቅም። ገባህ? ግን እና አህመድ ጋር የሚመጣው አብዛኛው ክርስቲያን ነው እና ጥያቄ ሆነ እንዴ ማለት ችግራቸውን እንዴት በሃይማኖታቸው በኩል መፍታት አይችሉም? ለምን እዚህ ድረስ ይመጣሉ? አህመድ ሙስሊም ነው። ገባህ? አያውቅም መጽሐፍ ቅዱስን እንትን አይልም። ሙስሊም ነው እና እንዴት ሄዶ በእስልምናውም ላይ ያለው መንፈስ የሚታመንበት አይደለም። አዎ እና እንዴት በሃይማኖታቸው ይህን ነገር ሊፈቱት? ሁሌ እንቆቅልሽ ነው እንትን ነው የሚሆንብኝ። ገባህ? እንዴት ሄዶ በሃይማኖቱ ነው። ገባህ? ህመም ቢሆን ትጥራለህ። አሁን ለመዲና እንዳልነው ለመዳን ነው። ሂዳ እዚህ የሆነ መፍትሄ ብታገኝ ዳነች፣ መፍትሄ ሆነች እንጂ ሃይማኖቷ አለወጠች አይደለም። ግን ያን ነገር እንትን ለማለት የሚመጡት ሙስሊም ጋር ነው። እነሱ ክርስቲያን ናቸው። ችግራቸው እንዲፈታላቸው እንትን የሚለው ሙስሊም ነው። ለምን በሃይማኖታቸው በኩል ሄደው በሃይማኖት አባቶቻቸው በኩል ለምን አይፈቱም የሚል እንትን ሁሌ አለ። ደግሞ እንትን የሚሉት አሁን እንደነገርኩ አሁን የእነሱ አሁን የሙስሊም ቤት በስትሄድ አሮሲ እዛም ትስትል በ19 በአመቱ ምናምን ሺህ መኪና አውቶብስ ነው የሚሄደው እንዳለ ክርስቲያን የሚሄደው እንዳለ ክርስቲያን የሄድኩበት ስለሆነ በዛ ጊዜ ነው። መረጃው አለኝ እረዳለሁ። መረጃው አለኝ እንዳለ እነሱ ናቸው። ገባህ? አሁን ጥያቄ እንድትፈታልኝ ነው የምፈልገው። ለምን አሁን እዚህ ውስጥ ያለውን ጠለቅ ብዬ አላውቅም እና ሁሉ ጊዜ እንቆቅልሽ ስለሚሆንብኝ እና እንትን የሚባል አልኮል ቄሶችም ይመጣሉ እና ይቀደሳል እንትን ያደርጋሉ እዛ ከዛ እንትን ያለው ይቀርባል እዛና ከዛ በኋላ አሁን ጠንቋይ ቤት እንዲያርግልኝ ነው። እዛም እንትን እንዲያርናግልኝ ለምን እንዲያረግ ይሏል። ኦልሬዲ ሰውዬው አይደለም የሚያወራው ማለት። አንዳንዶቹ ደግሞ ይስቃል። እንዴት ሲጠየቅ ነው ምስቀው ትክ ብሎ ይስቃል። የደስታ ነው። እንዴት ነው ለምን ሲለው ትቶኛል እኔን ማምለክ ትቶ ሌላ እንትን ብሎ ትቶኝ አሁን በ10 አመቱ ነው ወይ የሚመጣው? አዎ እንትን አድርጉልኝ ብሎ የሚመጣው ይቆጣል። እሱ ለምን አንተ ነው ምስቀው ሲል እንደገና ለምን አንተ ነው የምትለው ቀይረ ብሎ ከዛ ትቶኝ እስከ ዛሬ እንትን በአመት እንትን ሳያረግ እንትን ሄዶ ለእንትን ሳያስገባ እንትን ሳያረግ በቃ ግራ ያጋባል። አሁን ለእኔ አሁን እርግጠኛ ነኝ አሁንም አንተ አሁን እዛ ቦታ ላይ በደንብ ግራ ያጋባል። እዛ ጋር የሚጠየቀው ሙስሊም ነው፣ የሚመጣው ደግሞ ክርስቲያን ነው። እና ግራ ያጋባል። ማለት በሃይማኖት ይሄ ነገር የሚፈታ እንዴት? ወላሂ ላዝ ሁሌ በጣም ነው ጥያቄ። አሁን ቤተሰብ ሲመጡና አህመድ ጋር ይመጣሉ። አሁን እሱ ተሸፍኖ አልኩ ውጡ ተባለ። እሱ ሲገባ ውጡ ተባላችሁ? እሱ አቋራ እዛ ሶስት ቀወጠው ወላሂ እና መጀመሪያ ያው እንትኑን ነግሮታል እሱ እንትን እንዲል። አሁን ያ ቄሱ እንትን አለው ዛር አለው ማለት በደንብ እንትና ካህን አይደለም ቄስ አይደለም ማለት ደብተራ ነው ማለት ነው። እነዛ ቆሞ አሁን ይኸውልህ አሁን አንተ ለይተህ ልታውቀው ትችላለህ። ለምን በውስጡ ስላለ። አሁን ይኸውልህ በነገራችን ላይ በቤተክርስቲያን ሁለት አይነት ካህናት አሉ። አሁን እኔ ደግሞ አሁን ያ ቄስ አሁን ይሄን ይፈልግ እንትን ያለውን ነገር በዛው በሃይማኖታዊ ነገር መፍታት አይችልም ወይ? እዚህ ቦታ ላይ ለምን ይመጣል? ጥያቄ ነው አህመድ። ይኸውልህ ሁለት አይነት ካህናት አሉ ያልኩህ። አሁን ይሄ ንጹህ ካህናት አሉ፣ ትክክለኛ አባቶች አሉ። ዋና እንትን ነው እኮ የሆነ ቤተክርስቲያን ልንገርህ አህመድ፣ ለምን ጳጳስ አይሆንም የመጣው?
ልንገርህ ይኸውልህ መኪናው ይሄ ጥቁር ልክ እንደ ባለስልጣን አለ። አዎ ለምን ጳጳስ አይሆንም? ለምን አንተ በቴሌቪዥን የምታውቃቸው ትልልቅ ሰባኪያን አይሆኑም? ሁለት አይነት ካህናት አሉ በቤተክርስቲያናችን። ንጹህ ካህናት አሉ፣ የእግዚአብሔርን ስራ የሚሰሩ የሐዋርያትን ስልጣን ተከትለው የሚሰሩ የሚያጠምቁ፣ የሚፈውሱ፣ ንስሐ የሚቀበሉ ትክክለኛ አባቶች አሉ። ሌላኛዎቹ ደግሞ ከአጅሬ ጋር ከአጋንንት ጋር የሚሰሩ መጽሐፈ ሄኖክ ላይ ያሳየውን ስር መማስን ቅጠል መበጠስን ይሄ ሰውዬ እኮ ሃይማኖታዊ አባት ሆኖ ተከታዩን የክርስትና ሃይማኖት ወደ ሌላ ነገር እያስገባ ነው ማለት ነው። ትክክል። አሁን ምንድን ነው እሱን የተከተለ አሁን እንትን ነው ብሎ እንዲህ አድርግ እያለ እኮ መንገድ እያሳተው ነው። የብዙ ክርስቲያኖች ንስሐ አባት ይሆናሉ። በስራቸው ብዙ ክርስቲያን ልጆች አሉ እኮ ነው። አውደ ምሕረት ላይ ካለባቸው የበለጠ ከንስሐ ልጆቻቸው ጋር የሚገናኙ የሚሆኑ በእርግጠኝነት ነው የምነግርህ። ንስሐ ልጆቻቸውን ከ50-60% በላይ በመተት ያጨማለቁ ናቸው። እንደዚህ አይነት አባቶች አሁን ቤተክርስቲያን በጣም ችግር ውስጥ እየገባች ቤተክርስቲያን ብዙ እየተወዘወዘች ያለችው በእንደዚህ አይነት አባቶች ምክንያት ነው። ንጹሐን ካህናቱማ አንገታቸውን ደፍተው ቤተክርስቲያን ያገለግላሉ፣ ደሞዛቸውን ያገኛሉ፣ እግዚአብሔርን ማገልገል ባለባቸው አቅማቸው ሁሉ ያገለግላሉ። አሁን ቆመው እያደሩ ልንገርህ፣ አሁን ትናንትና ገና ዋዜማ አይደል አድሬያለሁ ቤተክርስቲያን ሰዓታቱ ኪዳኑን ማታ በጊዜ 1 ሰዓት ጀምረው እስከ ሌሊት 9 ሰዓት ቅዳሴ እስካለባት ሰዓት ቆመው 9 ሰዓት 10 ሰዓት ሙሉ በንጽህና እግዚአብሔርን የ10 እና የ12 ብር ደሞዝተኛ ናቸው። እነሱ የሚበልጥባቸው ደግሞ እግዚአብሔር ይኖራሉ በዛ ብር። አሁን እዛ ፈረቀሳ ከመጣልኝ አሩሲያ ፈረቀሳ ይባላል። ጥቅምት ላይ ይሄዳሉ በብዛት እንትን ሲል ቆይ ይዤ እሄዳለሁ አለ። ቆይ ታያለህ፣ እዛ ጉድ ታያለህ። አሁን እሱን ጋር ቤት ንግስ ነው የሚመስለው እኮ ፈረቀሳ እኮ አልኩ። 100-200 ባስ ነው የሚለው በአልኩ እኮ እንዳለ አብዛኛው ክርስቲያን ነው። ሽቱ እንትን ይደረጋሉ ይላሉ የሚነግስ አሁን መልሴን ለማግኘት ተቸገርኩ። ገባ ሙስሊሙ ክርስቲያኑ አንድ ላይ ሆኖ እንዲህ አይነት ነገር እንትን የሚለው ነገር በሃይማኖታዊ ነገር ምንድን ነው መልሱ? ገባ ዞሮ ሃይማኖታችን ጥርት ያለ ክርስቲያንም ቢሆን ጥርት ባለ መንገድ ነው መሄድ ያለበት። ሙስሊሙ እኮ የተጨማለቀ ወላሂ ለአዚም ጨብለቅ ያለ ነው። እዚህ ጋር አላሁ አክበር ይላል፣ ለሊሳ ዲቤ ሲመታ ነው የሚያስረው ሌላ ነገር እና እዚህ እንትን ነኝ ይላል። ስትጠይቀው እዚህ ጋር ሌላ ነገር እንትን ነው እኮ አለ፣ ግን መጥራት አለበት ግዴታ። ገባ ሳያቅ በጣም ብዙ የተዘፈቀ አለ። ብዙ ባለማወቅ የተዘፈቀ ብዙ አለ። እኔ ሁሌ ጥዬልህ እንዴት ይሄ እነዚህ ነገሮች እንዴት ናቸው? እሺ አሁን እነዚህ አሁን መጽሐፍ ቅዱስም ላይ አሁን የተጠቀሱት እነዚህ አሁን ወሰንጋላ እንዲህ የተባሉት ናቸው። አሁን እነሱ ነገሮች በጂኒና የተጣሉት መልአክ ጂኒ ናቸው። አሁን በእኛ ምን ይላል መሰለህ፣ ኢንስንም ሆነ ጅንንም የፈጠርኳቸው አላህ ፈጣሪ ማለት ነው እኔን እንዲገዙ እንጂ እንድትገዟቸው እንድታምኗቸው አይደለም። ደግሞ አንዳንድ የእናንተ ምንድነው ኡስታዝ ነው የሚባሉት ጂኒ ዘመዶቻችን ናቸው ፋሚሊዎቻችን ናቸው ይላሉ። ደግሞ እኮ ይኸውልህ ልነግርህ እኮ አሁን አደም ማለት ነው አደምና ሐዋ አዳምና ሔዋን ማለት ነው ጀነት ውስጥ ነበር የሚኖሩ። ገባ ያቺን ፍሬ እንዳትነኩ ተብለው ያቺን ፍሬ እንዳትነኩ የዛፍ ፍሬ እንዳትነኩ ተብለው ነው ሸይጣን አብዱራህማን ይባላል። ሸይጣን አብዱራህማን ነው እንዲህ ዋናው አብዱራህማን ማለት የአላህ ባሪያ ማለት ነው። እሺ እና ጀነት ውስጥ ነበር እኮ የሚኖሩ እና አደምን እና ሐዋን ሲፈጥር አላህ ፈጠረና ከጭቃ ፈጠረና ከአፈር ፈጠረና ከዛ መላእክቶችን ሁሉ ስገዱ አለ ለአደም። በሉ ስገዱ ሲል እንዴት እኔን ከሳት ፈጥረህ ከናር እንዴት ለሱ ስገዱ ትለናለህ? ይሄ ደካማ ፍጡር አታይም ብሎ በደም ስር እንደዚህ እየገባ ይወጣል። አሁን ሰው ላይ እንደሚጫወተው ማለት ነው። ገብቶ እንደፈለገ አይደል? ከዛ ስገዱ ብያለሁ አልሰግድም አለ። መላእክቶች ሰገዱ እና በዛ ነው
ጀነት ውስጥ እየኖሩ ይሄ ያሳስታችኋል እንዳትነኩ ተብለው አሳስቶ ያን ፍሬ ያስበላቸው። ከዛ በኋላ ነው ወደ ምድር ሐዋና እንትና ወደ ምድር እንዲመጡ የተደረገው። ከዛ በኋላ እሱም ሲባረር ምን አለ ተመለሰና ጌታ ፈጣሪ ጋር ያ አላህ ከሚቆዩት አድርገኝ ኦኬ ሲል ሂድ ሻርጌሃለሁ እና እንደገና ተመለሰና አየህ አይደል አንተ ይሄ ደካማ ከአፈር የፈጠርከውን ፍጡር አሳስቼ ወንጀል አስገብቼ ሲል አንተ ያሳሳትካቸውን እቀጣቸዋለሁ ደግሞ ማዛይ ነኝ ከፈለኩ ደግሞ እምራቸዋለሁ። አንተ ብታሳስታቸው ምንም ብታረጋቸው ወደ እኔ መልስና ሩህ ነኝ ወደ እኔ አሳውቃቸውና እምራቸዋለሁ ከፈለኩ ብለዋለሁና አሁን ምን ይላል መሰለህ ሁሉንም የፈጠረው ፈጣሪ ነው፣ ግን ፈጣሪን እንዲገዙ ነው። አሁን ከሙስሊም ጂኒዎች አሉ ሸር ምናምን የማይሰሩ ምንም እንትን የማይገባኝ ነው ሁሌ የማይገባኝ አሁን በእኛ የማይሰሩ ዘመዶቻችን ናቸው። ዘመድ አይደለም ዘመድ አይደለም ምንድነው የሚባሉት እነሱ? ምንም በቃ ጂኒ ናቸው። አሁን ሰው ላይ ይሄ አናያቸውም አይደል? ሰው ላይ አይላከፉም፣ ገብተው ሰውን ወደ ሌላ እንትን አያረጉ። ሁለት ናቸው። አብዛኛው ግን እነዚህ አሁን ተንኮለኛዎቹ ከጥንቆላ ጋር የሚሄዱ ሰውን የሚያሳስቱ ከመንገድ የሚያወጡ ፈጣሪህን እንትን እንዳትል የሚያረጉ ክርስቲያንም ሙስሊሞች ናቸው። ክርስቲያንም አሉት ሙስሊሞችም አሉት። እንደኛ እንትን ናቸው ገባ? ግን ደካማ ናቸው። ፈጣሪህን ይዘህ እንትን ካልክ ምንም እንትን የሚሉህ ነገር የለም። ጥንካሬህን ይወስናል። አሁን ቅድም አንተ እንዳልከው ማለት ነው የውስጥ እንትንህን ይዙሃል። ደግሞ ደፍተራዎቹ ነጭ አስማት እንደሚሉት ማለት ነው። አሁን እሱን እኔ አሁን ብዙ ነገር ስለምሰማ አሁን እኮ ልታብራራ የምፈልገው አሁን ደግሞ አሁን እነዚህ የዛር እንትኖች ማለት ነው ምንድን አሁን ከነዚህ ከጂኒና ከሸይጣን ይወጡና ከነሱ ውስጥ ያሉ ናቸው። ሌላ እንትኖች ናቸው። አሁን ለምሳሌ ጂን የሚባሉት የማይጎዱ ማንንም የማይነኩ በሃይማኖት እስከጠነከር ድረስ ማንንም አይተናኩሉ የምትላቸው ጂኒዎች ሰዎች ለጥሩ ነገር ሊጠቀሙባቸው ከፈለጉ ይጠቀሙባቸዋል ማለት ነው። እንዴት ብሎ ያገኛቸዋል? እኔ አሁን ለምሳሌ ርኩስ መንፈስን ላገኝ ብትሉ የትም ቦታ አታገኘውም። ደፍተራ ጠንቋይ የምትላቸው ግን ያናግሯቸው ሊጠሯቸዋል አይደል? ግብር የሚያስፈልጋቸው ግብር፣ ድጋም የሚያስፈልጋቸው ደግሞ ይጠሯቸው። ለምሳሌ ነው ማለት አይገባኝ። አሁን ምን አሉ እኮ በእኛ በሙስሊሙም ማለት ነው እንደዚህ ጂኒ እንትን አድርገው ምናምን ማለት ነው እንትን የሚለው በሚገርም በአንድ ስራ ጉዳይ እዛ ቦታ ላይ ሄደ የተቀበረ እንትን ነው ገባ አጥላ ተብሎ ዋሻ ነው ስንሄድ የተቀበረ ምንድነው ያለው የተባለው ነው። እኛ ሌላ ነገር ነው ፈልገን ምን ሜርኩሪ ኦኬ በዲ ከዛ አጥላ ተብሎ ሄደ። ከዛ ዋሻ ነው። ከዛ አንተና ያረጋህ መግባት አትችልም። ለምን በቃ እንትን አትችልም። እንዴት እናንተ መጣችሁ ሰው ይዛችሁ ሳትመጡ አለ ይሄ ምን ሰው ከዛ ይሄንን እዚህ ውስጥ ጂኒዎች አሉ እና አንተ ኦኬ ተባለና ተደወለለት። ሻህ አህመድ ይባላል ከቤተል መጣ። ይሄ ነው ቦታው። ከዛ መጣ። በዚህ በአፋር በአዋሽን ተገንጥለህ ገብተህ ነው። ከዛ መጣ። ሰላም አለይኩም አለ አለክ ሰላጫስ ምናምን እና ያናግራል። ኦኬ ለእኛ ይሰማም ለሱ ግን ያናግረዋል። እሱ ግን ያናግሩታል። እሱ ያናግራቸዋል። አናገራቸው። ከዛ በግ አምጧል መስዋዕት ሁለት በግ አምጡ ብለዋል። ሁለት በግ ረዱና ግቡና ቆፍራችሁ ሰዱ ብለዋል። እሺ ተባለ። በግ ተገዛ ታረደና አንተ ጥፍት ሲል ታውቃለህ የሆነ ምን ሲጠፋል እንገር ምን ደሙ የታረደው በግ ጠፋው። ደሙ ጥያለ እንትና በጉ ራሱ ማለት ነው ሆነ በቃ እያየህ መጠጣላ መጠጣረጉት ከደሞ አልፎ በቃ ቆዳው እስኪደርስ እስኪደቀቅ ጥያየው ትንሽ ቆይተህ ስል በጉሮ የሆነ ድርቅ
ከዛ ኡዙ ቢላሂ ለመጀመሪያ ጊዜ አሁን እንደዚህ ባይነ ነበር ያየው። አዎ ማለት ያው ትሰማለሁ እንጂ እንዲህ እንትን አለ። የመጀመሪያ ኢንካውንተር ነበር። አልገባም አልኩ። ኧረ ይሄ ነገር እኔ ከአላህ ጋር አልፈልግም ይቅርብኝ። እዛ ገቡና እንትን ሲሉ አልሰጣቸውም። ምንድን ነው የተገኘው? ትንሽ የዱሮ ሽጉጥ፣ የወርቅ ሽጉጥ። የምን የወርቅ ሽጉጥ? ኦኬ። እቺን ትምታክል እሷን። ከዛ ያን እንድሰጣችሁ ከፈለጋችሁ ከዛ ደግሞ ሌላ እንትን ብሎ ሲለው ግመል እንትን አድርጋችሁ በግ እንትን አምጡ። ከዛ ደግሞ እኔ ብቻዬን አይደለሁም ክርስቲያን እንትኖች አሉ ደግሞ ከነሱ ጋር አባን እንትናን አምጡና ቄስ ማለት ነው አብሮት የሚሰራው ደብተራ ነው እንደዛ የሚለው ከሱ ጋር አምጡና እነሱ ጋር እንትን ፈቅዳችሁ ግብራችን አድርጋችሁ አብረው ነው ከደብተራውም ከጠንቋዩም ከባለዘሩም አብረው ነው የሚሰራው መንፈሱ አይደል? አሁን እነሱ ማለት ሊያናግሩበት የሚችሉት ምክንያት ምንድነው? እነሱን እንትን ማለት ሌላ አይደላቸው። እነሱን የምትጠራው ነገር አሁን ግራ ገባኝ። እኔ አሁን በእኛ በሙስሊሙ አሁን ማለት ሊያስረዱኝ አልቻልኩም ስጠይቅ ማለት በእነዛም እንዴት ኮሚኒኬሽን ሊያደርጉ ይችላሉ ከመናፍስቱ ጋር? ይኸውልህ መናፍስቱን እኮ ያመልኳቸዋል፣ ይታዘዙላቸዋል። በልጅነታቸው የተዋረሱት ናቸው። ተዋርሰዋል ከመናፍስቱ ጋር። ለመናፍስቱ መጥራት ሲፈልጉ ግብር ይገብሩላቸዋል። ኦኬ። አሁን ከትውልዳቸው ጀምሮ ነው የምትለው ወይስ በትምህርት የሚመጣ ነገር ነው? በትምህርት በእውቀት ብቻ የሚመጣ አይደለም። አሁን ለምሳሌ አንተ እውቀቱ ሊኖር ይችላል፣ ግን ልብህ የዋህ ከሆንክ ወይ ደግሞ ለእግዚአብሔር ታማኝ ከሆንክ የሆነ ሰዓት ላይ እንደምትከዳው ወደ አምላክ እንደምትሄድ ካወቀ አብሮ የተወለደ መንፈስ ስለሆነ ብዙ ነገርህን እድልህን ባያውቅ ፊውቸርን ፕሬዲክት ማድረግ ይችላል። ዛሬ ያለን አያዛይቶ ስለ ፊውቸር ማሰብ ይችላል፣ ስለ ፊውቸር ፕሬዲክት ማድረግ ይችላል። እና ብዙ ጊዜ ስለ ፊውቸር ሲተነብይ ወይ ደግሞ ፊውቸርን ሲገምት ብዙ ጊዜ አኩሬት ነው፣ ይሳካል። ስለዚህ ያውቃል ነገ ምን እንደምትሆን፣ አንተ ነገ ምን አይነት ህይወት እንደሚገጥምህ፣ ነገ ምን አይነት ሰው እንደምትሆን ያውቃል። ስለዚህ አሁን ለምሳሌ አንተ ከእናትና አባትህ የተገኘ ሶስተኛ ልጅ ብትሆን ሶስታችሁን ባትሆኑ አራተኛው ልጅ ከሱ ጋር የሚስማማ ከሆነ አረመኔ ከሆነ የሚስማማ ማለት ታማኝ ከሆነ ፈረሴ ይላል እኮ እሱ። ይሄን ፈረስ ወድጃለሁ፣ ይሄ ፈረሴ ነው ይላል። ሲያረጁ እኮ ፈረሴን ተሰናበቷት እኮ ብሎ ጫካ ወስዶ ባውሬ ያስበላቸዋል፣ ከገደል ላይ ጥላቸዋል፣ ይገላቸዋል እኮ ነው ፈረሴ ይላቸዋል። ስለዚህ ከቤተሰብ መርጦ የሚያርፍበት ልጅ አለ። አሁን ያ ሜርኩሪው ፈልጋችሁ በሄዳችሁበት ሰዓት ያገኛችሁት ሰው መስዋዕትነት ለማቅረብ ከቤተሰብ የተመረጠ ልጅ ነው። ዛሩን ሲቀበል መናፍስቱን ለማናገር ሲመረጥ መንፈሱ መርጦት ነው እንጂ ልጆቹ መርጠውት አይደለም። መንፈሱ ይመርጣቸዋል። ታማኝ ናቸው አይደሉም ወይ፣ እስከ ድረስ ነው የሚሄዱት የሚለውን ነገር ፕሬዲክት ያደርጋል። ስለዚህ ከመስመር የምትወጣ ከመሰለው በትንሹ ከሆነ ግን አሁን ይሄ ቆይ ዛር ይሄ ዛር እኔ አሁን ግልጽ ልታደርግልኝ የምትችል ይሄ ዛር የሚባለው ነገር ከሸይጣንና ከሌላ ነገር የተለየ ሌላ ፍጡር ነው ወይስ በዛ ውስጥ ያለ ነው? ያው ነው፣ በዘር ነው የመጣው። ያው ነው ግን በዘር ነው የመጣው። ከማህፀን ጀምሮ አብሮ እየተወለደ ይመጣል። እነሱ ይኸውልህ አይደለም ግልጽ እኔ እኮ አሁን ይኸውልህ ይምጣ አሁን ከነእንምልህ ከሸይጣን አሁን ጂኒ እነዚህ ከምንድነው በክርስትና ሸይጣን ይሄ ምናምን ሸይጣንና አጋንንት ከሸይጣንና ከአጋንንት የተለየ ፍጡር ነው ወይ? ይሄ ፍጡር ነው ከነሱ ውስጥ ነው ዛር ሊሆን የሚችለው እኮ ነው። አሁን አንዳንዴ እኔም በእኔ ግልጽ የማይሆንልኝ ጉዳዮች አሉ። ምንድነው ግልጽ የማይሆንልኝ? እነዚህ ደፍተራዎቹ አጋንንት የሚጎቱት ሰይጣኑን ይጎታል፣ አጋንንቱን ይጎታል፣ ይጠሩታል ሁለቱንም። አንዳንዱ ስጋ ለበስ ነው ሲመጣው። ለምሳሌ መምህር ግርማ ወንድሙ መጽሐፍ ላይ መንፈሱ ሲገለጥ እንጨት መስሎ አዩት። ዛፍ ላይ ሆኖ ግን አፍ፣ አይን፣ ጆሮ ያለው ዛፍ። አንዳንዶቹ ደግሞ በራሴ የሰማሁት ምስክርነት በሆነ ወቅት ጠንቋይ ቤት ሄደ የነበረች ከደፍተራ ጋር ምናምን ትገናኝ የነበረች የባህር አጋንንት ታስጎትት የነበረች ከባህር አጋንንት ጋር ትሰራ የነበረች ሴት ስትነግረኝ
መናፍስቱ ሲጠሩ ደብተራው በእሷና በመናፍስቱ መሀል የሚቆም ሰው ነው። ግብሩን ያቀርብለታል። ድጋሙ 20 ጊዜ 30 ጊዜ 47 ጊዜ የሚደገም ከሆነ ደግሞ ይጠራላታል። እና ሲጠራ እንደ ዶልፊን የሚመጣ ይመስለኛል አለች። ውሃው ይናወጣል። መጥቶ ደብተራው ልክ መንፈሱ ሲመጣ አናግሪው አለኝ አለች። ፊቱ አይታየኝም ግን አናግሪው እያለች ሳናግረው ይመልስልኛል አለች። አንዳንዱ አጋንንት ይመስለኛል በስጋ ይገለጣሉ። ብዙ ጊዜ በስጋ ይገለጣሉ። በስጋ ተገልጠው ልታያቸው ትችላለህ። አንዳንዴ ሰው ይመስላል፣ ሳይው እግሩ ኮቴው ሸኮና ነው። ሰምቻለሁ። እንደዚህ ይባላል። ስጋ ለባሽ ደግሞ የሚባሉም አሉ። ከነሱ ጋር በደንብ የተያያዘ እንደሆነ ይገባኛል። ግን በዛ ዙሪያ ጥልቅ የሆነ ጥናት አልሰራሁበትም እኔ እኮ እኔም በጣም እንትን ስለሚለኝ ነው። እና አሁን ከኛም ጠይቄ ማለት እንደዚሁ ብቻ ግልጽ የሆነ ነገር አይነግሩህም። እኔ ደግሞ ማወቅ እፈልጋለሁ። አሁን በዘር አሁን ሀያት ላይ ቤት ከእናቷ ነኝ ብሎ ዛር ሁለተኛ 3ኛ ትውልድ 7ኛ 8 ይመጣል እንትን ትላለች ይመጣል። መርጦ ነው አሁን ለምሳሌ ምንድነው አልኳት እኔ ማለት ምንድነው? ምን ይመርጣል እሷ ላይ ነው ምንድነው? መርጦ ነው የመጣው። ለምን ምንድነው እሱ? ሸይጣን ነው ጂኒ ነው? አይ ይሄ እንደዚህ በፊት አያቶቻችን እንትን እና አስካሉ ምናምን ያመል እንትን ይሉ ነበር። አያቷ ክርስቲያን ነበረች። እኔ እኮ አሁን ነው ምን ያለችኝ እኮ አስካሉ ስትልኝ አሁን እኔ ያየም አልነገር ክርስቲያን ናቸው አያታችን። አሁን እኮ ብትለኝ ዜድ ገና ትላንት እያወራን እሸቱም እኮ እንትን እያለልኝ ነው ማለት እኔ እስካሁን ማለት እነ አብደላም እንገናኛለን እስከ በዚህ በእንትን አናውቅም። አሁን እኮ የአስካሉ ቤተሰብ ክርስቲያን ናቸው አያታችን። የነሱ ባል እንትና ሙሰማ አያታችን ሀብታም ስለነበረ ለሱ ሃይማኖታቸውን ቀይረው ሰጥቷቸው ሙስሊም ሆነው እኮ ብላኝ እኮ አሁን እኮ እንትን እያለችና በአያታችን እኮ ማለት ነው እስከ ወሰማ ድረስ ክርስቲያን ከዛ በኋላ ሃይማኖት ቀይረው አሳልፎ ሰጥተዋል ነው። እስከ ወሰማ ድረስ ክርስቲያን ናቸው። በቃ አስካሉ አያታችን ክርስቲያን ናቸው። ሙስሊም ሆነው ነው ሙሰማን ያገቡት። ገባ? ወሰማ ነው ሙሰማ ነው ሙሰማ። እሺ ሙሰማ ሙስሊም ነው። ሙሰማ ሙስሊም ነው። እና አሁን በቃ ያስካሉ ቤተሰብ ከኋላ እንዳለ የክርስቲያን ነው። አስካሉ ጋሹ ምናምን እንትን ነው። እኔ አሁን እኮ እዛ ትናንትና ነው ነግረኝ ተነስቶ ማለት ነው። እና አሁን እነሱ ይሄን ነገር ያመልኩ ነበር መሰለኝ። አጅር የሆነ ገባ ያመልኩ ነበር። እና አንድ ጊዜ ምን ተፈጠረ መሰለህ? የማያመማት ጊዜ ማለት ነው። ሆዷን እንትን አርቋት ነበረ። እና አንድ ከአፋር የመጣ ቁርአን እንትን እያረገ ከዛ ያለና የቀራ እንትን እያረገ ሲል ብድክ ማነህ ሲባል አዳልሞጂ ወላይ እና እንማየው የሚናገረው አዳልሞጂ ነኝ ምንድነው በቃ ለምን ድሮ ይካድሙ ነበረ አስካሉ ጀመራ እሷ ላይ እንትን ሆኖ ለምን ከዳች ለምን እንትን ማለች ማገበር ማምለክ አቆመች ነው። እማዬ አታረግም አልኩ እኮ እኔ በእድሜ ከደረሰን ጀምሮ ቤት የለም እንደ ነገር ማለት አሁን ቡና ከማፍላት እንትን ውጪ ሌላ ነገር አላየንም። ምንም ነገር የለም። ገባ? እና ለምን በዛ እንትን ብዬ ምናምን አለ። ገባ? እና ግራ ገባኝ። እኔ ብቻ ነበርኩ መኝታ ቤት ከእሷ ጋር እና እሱ እንትን ብሎ በቃ ስለዚህ ከእሷ ባታመልከው ከእናት ከአባት የመጣ ይኖራል። አለ በደንብ አለ ማለት ነው። አለ ማለት ነው። ሀያት እንትን ብላ ስትል እንደ የማየ እንደ ምንድን አልኳት። ገባ? አይ በቃ የማየ እኮ እንትን እኔ ላይ ነው ያለው። ስንተኛ ልጅ ነች አያት?
ኢብራሂም የመጀመሪያ መጨረሻ ነች እሷ። ሀያት መዲና ናት እንጂ የመጀመሪያ ናት። ከሞቱት በኋላ ሀያት የመጀመሪያ ልጅ ነች። አህመድ እኮ አይፈርድም። ግን ይኸውልህ ይሄ እንዳለ አሁን ሰራደ ይሄ ባለዛር ምናምን ሁሉ እነሱ ጋር ይሄዳል እና ይሄ እሱ ያ እንትኑ ያሰራቸውን ወይ ያሳመማቸውን ምን እንደሆነ እንትን እያደረገ በቃ ተው ያረጉልሃል እንትን በቃ ለቀቃቸው እያለ እንትን ያደርጋል እንጂ አህመድ ይሄ እንዲህ ነው ይሄን አድርጉ ይሄ እንዲህ ምናምን እያለ አይፈርድ። ፍርድ በእኛ ሰምቼዋለሁ። ፍርድ ያላህ ነው። ፍርድ ያለ አሁን አንዳንዱ ይመጣል አሁን ቤት ማጋጥም ጉልበቱ እየሳሙ ጌታ ነው ያላህ ነው ይላችኋል። ማንን ነው የሚሰሙት? አህመድን እና እኛ ቤት ፍርድ የለም እኔን የማውቀው የለም ፍርድ ያላህ ነው የአንድ ጌታ ነው ይላል አህመድ። መሰክርለታለሁ ይሄን እቺ ባለም የመዝሙር ከፍታ በመዝሙር ሀድራ ተቀምጥኩ ያለች ልጅ ማለት ነው ቁጭ ብላ ያንሾካሽኳታል በጆሮዋ ያወራታል። ከዛ አህመድ ከአህመድ ጋር ሆነሽ ፈረጂ አለኝ ያ ዝም በል ሂጅ ፍርድ ያላህ ነው። አህመድ ፍርድ ያላህ ነው ከአላህ ውጪ ለሷ ነው እንጂ እንግዲህ ያንተኑ ግብ እንትን ብሎ ነው ማለት በሷ ሆኖ እየተናገረ መሰለኝ። ፍርድ ያላህ ነው እኛን ፈርድ ምን አውቀን ነው የምንፈርደው ይላል አህመድ። ገባ እና ብዙ ይሄድ እነዚህ ደግሞ ቋንቋቸው ምናምን በአመት ይሄዳሉ እዛ ፈረቀሰ ይሄዳሉ እና እንትን ያደርጋል እና የሆነ የጠንቋይ ንግስ ማለት ነው። በቃ የሆነ ድብልቅልቅ ያለ ስሜት እና የሆነ ባለስልጣናት ይሄዳሉ አሉ። ኧረ እንዴት ትልልቅ ስማቸው የማይጠራ አዜብ መስፍን መንገድ ያሰራችው በሄሊኮፕተር የምትሄደው አዜብ ትሄዳለች በደንብ አድርጋ እዚህ ፈረቀስ ትሄዳለች እና የሆነ በቃ እንትን ነው የምታየው የሆነ ብቻ ሁሌ አሁን አንዳንድ ነገሮች ካንተ ወሰድኩኝ። ኧረ አዎ እንዴ እንትና የድሬዳዋውን አሁን ያሉበትን ቤት ካምፕ መከላከያ ካምፕ ወደ 5000 ካሬ ወስዶባቸው ነበር። 10,000 ካሬ ነው እንትናቸው ቤታቸው ግቢያቸው እና ከዛ ወስዶ ካምፕ አድርጎ ነበር። ከዛ አዜብ ናት ያስመለሰችላት ለና ቤት የና አህመድ ኦኬ የና አህመድ ያው ድሬዳዋ ያሉታወቃሉ ማለት ነው። እዛ ያሉትን ማለት እንዴ አንተ የማይመጣ እኮ የለም እንዴ አህመድ ጋር ቁጭ ብለህ እኮ የሆነ ጊዜ የሚነግርህ ነገር ምናምን ሲመጡም ሰዎች በቃ በጣም ነው። ግን አሁን እሱ እዛ ጋር ወይ ፍርድ አይደለም የሚሰጠው። ቆይ አሁን ለምሳሌ አሁን ስለ አህመድ ብዙ ነገር ነገርከኝ። አሁን ውጣ ይለዋል ተሰቀል ይለዋል ከዛ ተቀይሮ ግን ባለዛር አይደለም ደግሞ አልከኝ። እሱ አይደለም ታዲያ ምንድነው እሱ? እኮ ነው እኮ ማለት አሁን ጥያቄ ነው አሁን ንገረኝ ስለው እኔ ደግሞ ማለት አሁን አንተ ቅድም ስትናገር የነዚህ ማለት አሁን ምናልባት ሊሆን ይችላል ብዬ ገመትኩት። አሁን እነዚህ ዛሮቹን ምናምን ንጉስ አላልከኛ ያን ሁሉ እንደፈለገ ማዘዝ የሚችላል ነው እሱ ላይ ያለው። ለዚህ ነው አይደለም ውጣ የሚለው ሲወጣ የሚታዘዙለት ታረቅ ሲለው የሚታረቁለት ዋናው ያውሊያ ንጉስ የሚባለው ነገር አላዩ ላይ አለ። አሁን እኮ እሱ ነገር አንተ እኮ ስትለኝ ያ እንትን ስል በቃ እነሱ ጋር ያለው ይሄ ነገር ነው ማለት ነው የሚል እንትን አወሰብኩኝ እኔ። አሁን ግን ፍርድ እንዲህ ምናምን አያደርግም አይጠነቁልም። ከባ አሁን ለምሳሌ ይቅርታ አልጠይቅና መጠንቆል ባንተ አመለካከት መጠንቆል ምንድነው? ለምሳሌ የሆነ ጠነቆለ አስጠነቆለ ሲባል ምንድነው የሚመስለው? አሁን አይደለም ጠንቋይ ማለት ምን ከዚህ በላይ በጠንቋይ ከሐዲስም አይደለም። አሁን ለምሳሌ ልንገር ኦኬ አሁን ለምሳሌ አህመድ ሼክ አይደለም አይደል? እሺ ቆይ አህመድ ሼክ አይደለም ቄስ አይደለም መለኩሴ አይደለም በእስልምና ሃይማኖት ከምትሉ የሆነ ማረግ የለውም። ለምን ውጣ ሲሉ ይወጣል እኮ ነው እኮ ምንም ጥያቄ ነው። የአርሺዋ እመቤት ልጅ ነው ምንድነው እሱ? የአርሺዋ እመቤት ልጅ ነው ምንድነው እሱ? እንትና ሙሚና ምናምን የሚሏቸው አየው ሙሚና የምትባል ሌላ ዛር ደግሞ አለች ትዛራለች።
ሶሌላ ዛሬች አሁን እንዴት መሰለህ እኔ አሁን ትንሽ እንትን ስል አሁን እነዚህ አባታቸው ሻንቂት የሚባል አዩሙ ሚና የምትባል ደግሞ ሴት ዛሮች አሉ በጣም ብዙ ራሄሉ አሁን ሰዎቹ እንደሱ ነንስ ይላሉ እሱ እንትን ሲላቸው እሱ ያዛቸዋል ግን እሱ አይደል ያናገራቸዋል ስለዚህ ተቀይረው ትክክል መጀመሪያ በራሳቸው ድምጽ ነው የሚያናገራ በሰውየው ድምጽ ሳይሆን በራሳቸው በዛሮቹ ድምጽ በራሳቸው እንትን ነው የሚያናገራ ለዚህ ነው አሁን መጀመሪያም እንደዚህ ያልኩ ትክክል ነኝ ይኸውልህ እሱ ላይ ያለው የሚታዘዙለት ውጣ ሲለው ውጣ ታረቅ ሲለው የሚታረቀው ዋናው የአውሊያው ንጉስ የአውሊያው ምሰሶ የሚባለው መሪ ናቸው ማለት ነው ዋናው እሱ አህመድ ላይ አለ የማይሰውረው የማይቀይረውም ሲያናገራቸው የሚታዘዙለት ዋናው እሱ ነው ሽባው ነው መጥቶ ቁም ተነስ ሲለው ዋናው አህመድ ነው ስሙ አይደል አህመድ ዋናው ነው ለዚህ ነው መጀመሪያም የጠየቅኩ መስቀለኛ የሚመስል ጥያቄ ጠየቅኩ እኔ ትክክለኛውን ፒክቸር ለማግኘት ነው እንደዛ የጠየቅኩ ነው እኮ እኔም እኮ ግራ ስለገባኝ ነው አሁን እሱ ማሰንተን ቆይ ምንድነው አረስኪ ንገረኝ አልኩት በቃ ሌላ ዋናው እሱ ዋናው ነው በቃ እሱ ዋናው ነው ተቀበል ዋናው ነው ተቀበለ ሰው ነው ስለዚህ አሁን እንዳጠቃላይ ያው ጥንቆላ ነው ማለት ነው እሱ ራሱ ጋር ጥያቄ አለ አሁን እኮ እሱ ለምን ጥያቄ ሆነ እኔም ለዚህ ነው ቅድም አንተ በአንተ አመለካከት ጥንቆላ ምንድነው ምን አለ መሰለኝ ስቲድ ሙስሊሙም ይሄዳል እዛ ጋር ለብቻው ሰግዶ ክርስቲያኑ ደግሞ መንፈስ ነው ርኩስ መንፈስ ነው ሰይጣን ሁሉንም አንድ የሚያደርገው እሱ ነው ሙስሊሙንም ፕሮቴስታንቱንም ምናምን ካቶሊኩንም ሰብስበው አንድ ቦታ የሚሰበስባቸው አጅሬ ነው ባጅሬ ይገባሉ ስለዚህ አሁን እነሱ በተቋም ቢለያዩም ባጅሬ ይገባሉ እኮ በቃ አሁን ተመለሰልኝ አሁን ወላሂ በጣም የብዙ አመት ጥያቄ ነው አሁን ድቤ ሲመታ ያመሻል የሆነ ነገር አንድ ላይ ተሰብስበው ሲያቋሩ ሲዘያየሩ ሀውዛቸውን ሲጠጡ ጫታቸውን አንድ ላይ ሁሉ አንድ የሚሆነው ይሁን ተብሎ ክርስቲያኑ ሙስሊሙ እንትን ብሎ ላይ በቃ አንድ ነው ላይ አጅሬ ነው ተባርጭ እንትን ነውና አጅሬ ነው አጅሬ ማለት እንትን መሆን አለበት አሁን ተመለሰልኝ ይሄን ነበር ያልመለሱልህ እነሱ እንዴ በጣም እዚህ ስንት ጊዜ እንግዲህ ዋናው እሱ ነው ልንገርህ ዋናው እሱ ሌላ ደግሞ ቦታውን እንዲያትበል ምናምን ብሎ ይላል ቆይ ከዛ እንደው አመር ባህል አስረዳኝ ግልጽ እንዲሆንልኝ ተነሱ እና ምንም አይልህማ ዋናው እኮ እሱ እኮ አህመድ ማለት ዋናው ነው እኮ እሱ አህመድ ምንድነው ማለት ቆይ እስኪ ምንድነው ወይ ፓወር ወይ ካለ የተሰጠ ሎኪ ጠንቋይ ነው ሎኪ ማስተዋወቅበት ጠንቋይ ለአንተ አሁን ሌላ ሰዎች ሲያገኙት እግሩ ስር የሚደፉለት የሚዘይሩት የሆነ ነገር ለመስጠት የሚሞክሩት እንዲያርግልኝ አላንተ አጠገብ ሆኖ ግን አንተ ስለማታውቀው ነገር ይሁን ስለማታምንበት ለአንተ አይታወቅም እኔ ሲጀመር አላምንበትም በእርግጠኝነት ከውጭ ሀገር ይደውልለታል ወርቅ ይላክለታል በቃ ዋናው እሱ ነው ማለት ነው በእንተንም ባይል እኮ የለም ዋናው እሱ ነው አሁን መጣልኝ እኮና ምንድነው ራህመርተው ንገረኝ አሁን እዛ ቆይ እስኪ ውሰድ አንድ ማየት አዜብ መስፍን የምታክል የጠቅላይ ሚኒስትር ሚስት የነበረች ቦታውን እስከማስመለስ ደረጃ እኔ አስፋልት እንዳሰራች አውቃለሁ ያን መንገድ ሰምቻለሁ አላውቅም ባይኔ ያየሁም ግን ሰምቻለሁ ልጅ ነበር እንዴ በደንብ ነው በዚህ ደረጃ እኮ ዋናው እሱ ነው ማለት ነው እኮ አሁን መጣልኝ አሁን ተመለሰልኝ ለምን ነገረኝ እኔ ለምን እንደው ታውቃለህ ዝም ብለህ ዶ አርግ እንዴ ለኔ እንዴት አደርጋለሁ ስለ ሃይማኖቴን ነው የሚይዘው በዛ ላይ በእንትን ባልኩት ነገር ላይ እስከማውቀው ድረስ እንዲህ አይነት ነገሮች የሉ ገባ ደግሞ ሳታውቀው እየመሰለ ከመንገድ የምትወጣበት ነገር አለ ገባ ሃይማኖታዊ ነገር ይመስልህና ሃይማኖታዊ ነገር ይመስልሃል ገባ ግቢው ስገባ መስጊድ አለ ቤተክርስቲያን አለ እንትን ይመስልሃል ለስሙ ጀለቢያ ይለብሳል ከዛ ያጓራል ከዛ ደግሞ ክርስቲያን ደግሞ ሲሆን ታያለህ እንዴ በደም እንትን ሁሉ ስጦታ ይዘው ይመጣሉ ይውዱ እስኪ ምናምን ቀማ ከዛ እሱ እንተላል ማስከ በቃ አስከ አሁን ለምሳሌ ሐራም ነው አይጠጣም አበላ አይጠጣም ግን ውስኪ ይዘው ይመጣሉ እንዴ አዎ ነው እኮ መለከት የተደበላለቀ ነው አጅሬ የሆነ እኮ መታቀው በዚህ ነው ሙስሊም እንትኑ ሲል በቃ እንትን ይለኛል እሱ ደግሞ እኔ ስለመጠንት ስለምን አንተ ዝም ብለህ ዱዓ አድርገህ ምንድነው መጠየቅ ምናምን ይላል አይ ነው አይደለም ሲሪየስ አልኩት ነገር ነገረኝ
አህመድ ማለት ማወቅ አለብኝ አንድ ላይ ካለ የሚጠቅም ነገር ከሆነ አብራችሁ ኖራችኋል ከሱ ጋር እንዴ እዚሁ አዲስ አበባ ነበር እኔ እኮ 5 አመት ቤት ኪራይ ነበር መከፍላቸው ለምን ኮንዶሚኒየም ለምን እንዴ አጥበለው ሀያት ከንትን መጣች ይለው አሁን እኮ ልነግርህ የምፈልገው ደግሞ ማለት ስራ የለውም ነበር ከሰረ ቡቲክ ምናምን ነበር ናዝሪት በኋላ ምን ተፈልዬ አሁን እዛ ቦታ ላይ ሌላ ነበር ወንዱ ይሄን ነገር እንትን ሲል ነበር አሁን የዛኔ ፈረቀሳ ስንሄድ አፍራችሁ ደረጃ አህመድ ምንም እንዲያው ልውሰደኝ አልኩ ማለት ማወቅ አለብኝ አሁን ቤት ይመጣሉ እሱ ጋር ነው አረ እንዲ እያሉ ማለት ነው አሁን የተለወጠው ነገሮች የተለዋወጡት መቼ መሰለ ድሬዳዋ ከሄደ በኋላ እንጂ አሁን እሱ እንትን ተቃውሞቱ ነበር እንደሱ መንፈሱን ተቃውሞቱ የለም ወንድሙ ሌላ ወንድሙ ነበር እዚህ ፈረቀሳ ልክ አሁን ይሄ ፈራጅ ነበር አህመድ ሆኖ ይሄ እንትኖቹን የሚያረግ ለሱ ነበር ስለዚህ ፈራጅ ሌላ ወንድም ነበርውታል እሱ ወንድም ማለት ከዛ አሁን ከዚህ 6 ወር ይኖራል ድሬዳዋ ሄዶ 6 ወር ምናምን ይነበረ አሁን ድሬዳዋ ከሄደ በኋላ ታዲያ ከቤተሰቦቹ ወንዶቹ ይሄን ቦታ መያዝ ይፈልጋሉ ገባ እና ዛሬ እኮ መርጧቸው መንፈሱም ያልሽባቸው ስለፈለክ አይደለም እኮ አሁን በቅርብ ጊዜ ነው እንትን ካለ በኋላ ነው እንደገና አህመድ በቃ እዚህ እንትን የተደረገው የአህመድን ወንድም አልፈለገውም ነበር ዛሩ በቃ እኔ እንጃ እንግዲህ አሁን ማለት ውስጣቸውን ስለተራራቅንም አሁን በቅርብ ስለምከታተል ሁሉንም ነገር ታውቅ ነበር ስለያንዳንዷ ኢንፎርሜሽን ይገባል ጆሮ ያውቃል ገባ አሁን እሱ በቃ ቤቱንም እኮ እንደዚህ አድርጎ ሰርቶስ ምናምንና ክርስቲያኖች አሉ ብዬሃለሁ ወንድም እህቶች አሁን እዛን ተይላችሁ እዛው በቃ አባታችሁ ቦታ ነው ይያሉ ቤት እየሰሩ ምናምን አሉና ሐስደውታል ምቀኝነት ማለት ኦኬ ገባ ለምን አሁን እዛው ያለ ዋናው ብሩንም የሚያንቀሳቀሰው እሱ ነው ለነሱ ቀለብ ምናምን እሱ ነው የሚሰጠው ወንድሞቹ ለተቸገሩት ለነዛ የነበረው ከቤቱ የነበረው የዛኛው ኖርማል ነበር ኖርማል ነው በቃ ኖርማል ነው ግን ይሄደ እሱ ነው ተባባቂ ይሄዳል ለምሳሌ ኖርማል መሆኑን የምታውቀው አንተ ነህ አሁን ለምሳሌ ሁሉም ዛሮች ይታዘዙት ከነበረ እንደምለው ከልጅነት ጀምሮ እንትኑ ላይ እንዳለ አለ ግን አሁን ዋናው ግን እሱ ላይ ሆኗል ማለት ነው አለ አሁን ለምሳሌ ቅድም ይኸውልህ አንተ ምናልባት በደንብ አልጠየቅከውም ይሆናል እንጂ ወንድሙ የሚፈርድ ከነበረና ወንድሙን ካልፈለገው ሁሌ ማን ነበር ያልከኝ አህመድ ነው አህመድን ይፈልግ ከነበረና የሆነ ሰዓት ላይ አህመድን ወስዶ ፈራጅ ካደረገው ጊዜ እየጠበቀ ነበር መንፈሱ አህመድ ወይ አመጾበታል ወይ አልቀበልም ብሎ ትቶት ሄዶ ነበር ቡቲኩንም ዘግቶ ህይወቱን ማመሰቃቀሉ ወደዛ መስመር እንዲገባለት ይፈልገው ነበር ኦኬ አዋሃ ወደዚህ ወደ አሁን ወዳለበት መስመር ይመጣለት ይፈልገው ነበር ስለዚህ የግዴታ አንተን ወደ መስመሩ ትገባለት ነገሮች የሰራው ስራ ትዳርን ህይወትን አንቆ ይዘል አብሮ የተወለደ ነው መንፈስ እኮ ነው አንተ የምትመካበት የምትዋጋበት አምላክ የለም እግዚአብሔር በውስጥ የለም እሱ እስከሌለ ድረስ አብሮ የተወለደ መንፈስ ይዋጋል ደግሞ ሊያውም በደንብ ይመለክ ነበር ፓርቲሲፔት ይደረግበት መንፈስ ስለሆነ አይደል አሁን መጣ ስለዚህ የጊዜ ጉዳይ ነበር እንጂ አህመድን ማስገባት ይፈልጋል ታላቅ ወንድሙ ነው የታናሽ ወንድሙ ነው እሱን አይፈልገውም ነበር ባጣ ቆየኝ ነበር እሱ ለሱ ለመንፈሱ ምክንያቱም ቅድም ምን አልከኝ ዋናው ፈራጅ እሱ ነው ታረቁ እንዲበለው ከላይ ላይ ውጣ ይለው ነበር ያዘው ነበር እሱ ደግሞ አይቀይረው ማልከኝ አይደል እሱ ምንም እሱ ራሱ ምንም ላይ እንትን አይደል ኖርማል ያው እንደዚህ ሆኖ እንደዚህ ቁጭ ብለ እንዴ ነው አብረን እኮ የቃም እንደዚህ ምናምን እንግዳ ይመጣል የሆነ ነገር ያናቸው ትንሽ ቆዩና አንድ አህመድ እንደዚህ ለነ ታዲያ ምንድነው ማታ እንደ ቀልድ ማለት ውጣ ነው ይላል በቃ ነው እንደዚህ አሁን እኮ ተጫው ልክ እንደሚመጣ ሌላ ነገር በእናንተ አሁን ለኛ መጽሐፍ ጸበል እንደሚባል እናንተ ዘምዘም ውሃ የሚባል አለ አይደል ዘምዘም ረጭቶ አይደለም ምንም ብሎ አይደለም ዝም ብሎ ነው እንደዛ የሚለው በቃ ምን ዝም ብሎ በደንት ይያ ተከክል አረጋግጥ ያጓንተር ያጓንተልና ከዛ
ያ ሰው እኔ እንትን ያለኝ ድምፁ በቃ ራሱ እንትኑ ነው የሚያናገረው ድምፁ የተለየ ነው ዛሩን ድምጽ ይህ ሴትም ከሆነች አሁን ማናት እንትን እንዳልከው ሴትም አሁን ሴቶች ደግሞ አሉ ወንዱ ላይ ያሉ ሴት አይነጥላ ወይ ሴት ዛር እና ልክ እንደ ሴት ወንዱ ሆኖ እንደ ሴት ያወራል እንደ ሴት ነው የሚያረጋቸው ሴት ዛር ያለችበት እና ሴት ነው የምታወራው ወንዱ ትቶ ሴት ዛር ያለበት አሁን ለምሳሌ ሻንቂት ራሄሎ አዩሙሚና ይባል የሴት ዘር ምንጭ አንተ በደንብ እንትንና በቃ በጣም ጥያቄ ነበር አሁን ሴት ሆና እንደ ወንድ የምታወራለች አለች ወንድ ዛር ያለበት ሴቶቹ ላይ ሆኖ ወንድ የሚገርም ማለት ነው ሴት ሆና ወንድ ዛር ያለባት አግብቷታል ማለት ነው ወንድ ትዳር አታውቅም ብታገባም የለም ልጅ አይሰምርላትም ወንድ ሆኖ እንደ ሴት የሚያወራ ጸጉራቸውን አሳድቀው ወንድ ሆኖ ጥፍር ቀለም የሚቀባ ጆሮ ጌጥ የሚያደርግ ወንድ አለ እኔ ባይኔ አይቻለሁ አረ እንትኑ ብታይዛ ምንድነው ሾሸላ ይሞቃሉ ያርገው ቀሚስ ለብሰው ወንድ ነው ተኩለው ወንድ ነው እንዴ ይሄ ደግሞ ምን ሊያረግ ወጣ ሰዓት አህመድ አለኝ ወላይ አህመድ አንተ ዝም የምታውቀው ነገር ስለሌለ ሊመጥቼ አይደል ያልከው ማየት የምትፈልገው ነገር ይሄና ዝም ብለህ ሰይዛር አለኝ እና እንዴ ከኛ እንትን ብሎ መጥቶ እየቃመ ነዘው ሱሪ ለብሶ ምናምን የነበረ እኮ ነው ልክ ማታ እንትን ላይ ቀየራለ እንትን ተቀብቶ ምናምን ሽቶን ተነስንሱ ይመስላል በቃ እንትን አርቆ ምናምን ጉዳዩን እስከ መፈጸም ደረጃ ይደርሳሉ ገብታ ጉዳዩን እስከ መፈጸም ደረጃ ይደርሳሉ ያረጋሉ እና እኔ በጣም ብዙ ነገር ማለት አዲስ አበባ ዙሪያ ያሉ ብዙ ቦታዎች ብዙ ነገር ሰምቻለሁ ለምን በሃይማኖታዊ ነገሮች ይነከዳል በቃ ሰው ያለው እዛ ነው እኮ እኔ አሁን ሁሉንም ነገር አብራራለሁ ሰው ያለው እዛ ነው ሃይማኖት የሌለው ሰው አለ እኮ በቃ ስለዚህ ሰው ከዛ ነው የሚመጣው በጣም ነው የሚገርመው የብዙ አመት ጥያቄ እኔ መለስክልኝ ማለት ማንም ሰው እንትን ሊለኝ አልቻለም ገባ አሁን ያ ሻህ አህመድን የሚያልኩል ሰውዬ ማለት ነው ያው እንትኑ ያ ሄዶ አናገር ያልኩትን የአፋሩ አፋር ሄድን ያልኩህን ነው እንትን ብዬ ማለት እንዲያብራራልኝ እንትን ብዬ እንዴት ነው አሰራሩ አልገባኝ ማለት እንዴ በምን አይነተኛ ቁርአናችን ላይ እንትን የለም እንደዚህ የለም መመሪያ መጽሐፍ ቅዱስ ነው ምንም አይደል ከዛ ውጪ ሆነ ለየት ያለ ነገር ስታይ ትጠይቃለህ እንዴት ነው ምንድነው ይሄ ነገር ያረከው ይሄ ነገር ምናምን ብለህ እኮ ትላለህና አይመልሱልህም አልመለሰልኝም ለምን ይመልስልሃል አልመለሰልኝም እንዴ ምንድነው ናምስልም በላንተ ስራ ብር አይደል እንደ የምትፈልገው በቃ አህመድ እንትን ያልከኝ ሌላ ነገር ውስጥ ለምን ትገባለህ አለኝ አይ ነው ሙስሊም ነህ እና ደግሞ ምን እንዳለን ታውቃለህ እንትን ሳለለለ ካካካካካ የሚል ድምጽ ይሰማል ካካካካካ ይሄው ከአባ ጋና ስንሰግድኛ አሁን ሰላት ወደ ካዕባ ወደ መካ አይደል ወደ መካ አጫው ነው ሰላት መስገድ ኦኬ አሁን ቂልባ እዚህ ቤት አሁን እናንተ ጋር ሰግድ እንዲሁ ነው ወደ እንደዚህ ነገር ማለት ፊትን ወደ መካ ዙረ ፊትን አሁን ማንም ሀገር ያለው ወደዛ ዙሮ ነው የሚሰግደው እንደዚህ ዞሬ በሰግድ አይሆንም ኦኬ ነው ገባ ተሳስተው ይሳታቅ ሆነ እያወክ ግን አችልም ኦኬ እና ቂልባውን እንትን ብሎ በዚህ በኩል እንደዚህው ካዕባን ያው ካዕባ ጋር ሆኜ ነው ማንኳኳው አያችሁት የካዕባን ድምጽ ልክ እንዲ ነገር አለ ግድግዳ እንደሚ ወደዚህ ጋር ሆኖና ያሰማል ካካካካሚል እኛ ጆሮአችን ይሰማል ከዛ እንዴ ይሏል እሱ እንዴ ወደዚህ አይደለም ቂልባ ካዕባን አይደለም ያገኘው እንዴው የካዕባ ይሰማ ካዕባ ላይ ሆኜ እኮ ነው በጣም በቃ እንትና ላይ ይሄማ ትክክል ነው አልክ አይደለም ነው እኔ አላልኩም ገባ እንዴት እሱ ሲሆኑ የካዕባን እዛ ድንጋይ መታው ብሎ እንዴት ብሎ ነው ያሰማን ቢሽሯል መካ ያለውን ድንጋይ እንዴት መታው ታዲያ እንዴ ዙኑ አይ አህመድ ቤት በር ያንኳኳ ነው ቢል ታምነዋለህ እንዴ እና እዛ ውስጥ ያለው እንትን ሁሉ ለኔ ውስብስብ ነበር አሁን አንዳንድ ነገሮች ተፈቱልኝ ገባ እና እንደዚህ አይነቶችንም እንትን ቢያውን በዚህ በስራም ጉዳይ ይሄ በተለይ እንትን
አንዳንዶቹ የሆነ ከመንፈስ ጋር ያያይዙታልና ምንድነው ላለ የሱን የሥራ ጉዳይ ነው ይሄ ሜርኩሪዮ ማለት ነው እንዴ ነው በቃ እንትን ነው መሸጥ ማዕድ ለማውጣት ወርቅ ለማውጣት ምናምን ከመንፈስ የሚዋረሱ ሰዎች አሉ። አሁን በዚህ በደብረ ብርሃን በዛም ቄስ ይዘን የሄድንበት ነገር እንትን ብሎ አለ ወላሂ ነው ደፍተራ ማለት ይሄዳል ነው ይሄዳል። አሁን አንተ አመጣልኝ እንትን ደብተራ ነው እንትን አሁን እኔ በእውቀቴ ማለት አሁን አንተ ስለምታውቀው ገባ እኔ አሁን እዛ ሲመጡ የሃይማኖት አባት አድርጌ ነው ማለቸው እንጂ ከዛ በኋላ ያለውን እዛ ቢልም እውቀቱ ስለሌለኝ ምን ይጥራ ምን ብሎ ይበል እውቀቱ የለኝ አታውቀውም አላውቀው ከዛ ሄዱ እንትን እያደረጉ ዛኔ ያናገሩ ምንድነው ደብረ ብርሃን ምን ለማለት ሳንደርስ አንተ እኮ በእናትህ አሁን ባለቀ ሰዓት ያልገባበት ጉድጓድ የለም ምን ለማድረግ ነበር ሄዳችሁት እዛ በኋላ እዛ እንትን ይሄ ጣሊያን የቀበረው አለ ምን ብር ጠገራ ብር ነው ምንድነው አይ ሜርኩሪ እና ወርቅ አሁን ያን የሚጠብቁት ጂኒዎች ናቸው ጣሊያን ለጂኒዎች አስረክበው ሄዳል አይደለም በቃ በእንትን ስለሚፈልገው እሱ አሁን ለምሳሌ በአካል ያየሁት ልንገረ አፍዴራ ጫው ኤርታሌን አወቀው ይሄ ሰዓቱ ዋናው በሱ ጋር ሳደርስ ተገንጥለህ እንደዚህ 5 ኪሎ ሜትር ስትሄድ ዋሻል ወርቅ ነው እሺ እንዳለ ወርቅ ነው ዝናብ ሲጥል ከዛ እያጠበ ይዞት ይመጣል ዛት የሆነ ትንሽ ታገኛለህ እሺ ግን እንዳለ ጂኒ ነው ይጠብቀው ለምን በቃ ጂኒ ነው ይጠብቀው ነው ወርቅና እኮ ለምን አሁን ለምሳሌ ጂኒ መንፈስ ነው አይደል አልኮኮ መንፈሱ ምን ያደርግለታል ወርቁ መጠበቁ ምንድነው በቃ እነሱ ናቸው ያዙ ለምንድነው የሚባለው እዛ ከውጭም ድረስ መተው እንትን ብለውታል ሊያገኙት አልቻሉ አትገባም እዛ ወስዶ አንስቶ ነው እዛ የሚለጥፍ በጣም ብዙ ሰዎች ሞተዋል እንትን ብለዋል እና ታያዋለህ ከዛ ያው እንትንም ስለምትል አጠይቃቸው አታውቅም አንተ ለምንድነው ጂኒ ወርቁን የሚጠብቀው ብለህ ይሄ ታሪክ እኮ እዛው በጣም ብዙ ቦታ እኮ ነው አንሰምታ አታውቅም እሰማለሁ እኔ ብዙ ስራ ሰርቻለሁ ብዙ ሰምቻለሁ መንገድ ራሱ የት ነው እንትን ሲሉ ዋሻውን ማድን የሚወጡ ሰዎች ማግኝቻለሁ ቄሶችም በቃልቻም ተነግሮ ምናምን ለሱ ግብር ተሰጥቶ ዋሻው የተሰነጠቀበት ምናምን አለ እኮ ይሄን እንትን ማለት የሚኖሩበትን ቦታ ነው አሁን እንደዛ ነው ገባ ያው ለኛ የሚገርምህ እንደዚህ ሆነ የመጣው ገንዘብ አይኖርበትም እሱ አሁን ለምሳሌ ቃልቻው መጣ ደብተራው መጣ ከበረለት ተከፈተ ወርቁንም ማዕዱንም ኤመራልዱንም ኦፓሉንም አገኙ ያ ተሸጦ የመጣው ገንዘብ ላይፍ አይሆንም አይሆንም ሲበዘበዙ ይኖራሉ በሱ እንዴት ለሱ የሆነ ግብር ገብር ብሎ እንትን ካላለ በሆነ ጊዜ በስተቀር አሁን ለምሳሌ እንደዛ ከሆነ ምን ልፈልግ ነው አመዲ ሰይጣን እውነትን ማስመሰል ነው እንጂ እውነትን አያውቅም ስለዚህ ቀዳዳ አይደለም ሲጫወትብህ ይሰጣል ያን ነገር ይሰጣል ይጠቁማል እዚህ ጋር ይላል እሱና ምን እሱን የሆነ ነገር ገብረለት ሰጣው እሱ በር ከፍቶልህ እስካረከው ድረስ በዛ ገንዘብ አንተ ሰው አትሆንበትም ወይ ደግሞ ቁም ነገር አሰራበትም ወይ ተዘሙትበታለህ ትንዘላዘልበታለህ አጥፍታ ተጨርሰዋለህ እንጂ ቁም ነገር ላይ አይውልም ከመንፈሳዊ ከስጋዊ ከመናምን አንፃር ምንም ነገር አታደርግበት መጥፊያ ወይ አንተ መጥፊያ ወይ የልጆች መጥፊያ ወይ ህይወት መበላሻ ይሆናል እንጂ ህይወት የሚሆን ገንዘብ አይደለም የሚሰጥህ እሱ ማጤነኛ ጤነኛ አሁንማ ተረዳነው አሁንማ እና ሄድን እዛ አሁን ናገሩት ምናምን ቄሱ ማለት ነው ኦኬ ደማርጌታ ናቸው እኔ ታዲያ እንዲገርም ማለት ነው በቃ በጣም አጃኢብ ነው የሚሆንብኝ ገባ አዲስ ነው በቃ አይቼ እንትንም እንዴት እላለሁ ገባ አሁን እንደዛ በአንድ በኩል ይሄ ነገር የሃይማኖት አባት እንትን ካሉበት ይሄ ነገር ትክክለኛ ሊሆን ነገር ቢሆን ያስብላል እኮ አይደል እንዴ በደንብ ነው የሚያስብላል ገባ ጸበል ነው ይዞ የመጡት
መስቀል ነው ይዘው የመጡት ትልቅ መስቀል የውሸት እኮ ነው አሁን ለምን አንተ አሁን እንትን ስላልክ አሁን ነው እኔ እንትን ነገሮች አሁን እንጂ አሁን እዛ ቦታ ላይ ሆነ ከዛ አካባቢ ታውቃለህ አይደል ጌታ ሲሰቀል በግራም በቀኝም የተሰቀሉ ነበሩ የወንበዴውም መስቀል ነው በቀኝ ያኛው መስቀል ነው ብዙ ጊዜ ሳይሆን እነዚህ መሪጌታ ሆነው ይሄ የአጅሪን ስራ የሚሰሩት ሰዎች የሚይዙት የዳክርስን ያኛውን የወንበዴውን መስቀል ነው ይዘው የሚመጡት እንጂ መስቀሉ ምንም ነገር የለውም ኃይልም የለውም ምንም ነገር የለውም ማስመሰያ ወይ ደግሞ መስሎ መታያ ነው እንጂ ምንም ነገር የለውም አረ በዚህ ጉዳይ ማለት ስንቱ እና ግን ሁሌ ጥያቄ ምልክት ነው ለኔ አሁን ካንተ በቃ ይሄ እንትን ነው እንጂ ለኔ በቃ ሃይማኖታዊ እንትን ናቸው እዛ አካባቢ ያሉት ነዋሪዎች ጅኖች ክርስቲያን ስለሆኑ በክርስትና እዛ ጋር ያለው አሁን ሙስሊም ይሄዱ እንትን ቢለው አይግባባም ገባ ሙስሊሙ ደግሞ ያለበት ቦታ ቄሱና ብለኸው እንትን በልብትለው አይግባባም ገባ የሚገርም እና ግን የሚገርም ባለዛሩና የቃልቻዎቹ ምናምንና ደፍተሮቹ ተግባብተው ነው የሚሰሩት በነገራችን አሁን እንደምትለኝማ በቃ በደንብ ያስማማቸው ነገር አለ አሁን ቁጭ ብሎ ክርስቲያን ነው ከኛ ጋር የሚጠመቅ ነበር ድንገት ጸብሽ ነው እኔ እስላም ዘር ነኝ እኔ እንትን ነኝ ይላል ሙስሊሙ መጥቶ እኔ እንትን ነኝ ሙስሊሙ ነው ክርስቲያን እንትን ነኝ ይላል መንፈሱ ተባብሮ ነው የሚሰራው አሁንማ ግልጽ አደረክ ለምን አሁን እኔ ዋናው ልጅ አህመድን ማለት ነው ገባ ግን ቢነግረኝ ምን ችግር አለው አይ እኔ ብዙ ጊዜ ከቤት ተጣልቼ ወጥቻለሁ ከሱ ጋር ኦኬ ረመዳን ነው ገባ ጾም ነው አሁን በጾም ጊዜ ምንም አይነት ነገር እንትን ማድረግ አልችልም እና ቤት እየቃሙ ክርስቲያኖች ናቸው የመጡት ጸጉራቸውን ተከባብተው እና ከዛ እንትን ይያል ተቀየረ በቃ መብራቱን አጥፉልኛለች የመጣችው ምንድነው መብራት እንትን አለኝ ምንድነው እሷ ብላ ቆለ ነግረህ ነው ከዛ ሀያት መቼ ሚስት ናታ ከዛ ምንድነው ሻማ ምናምን ተደረገ 7 ሰዓት ነው አለ የሆነ የነሱን እንትን ከፈተላት ነሽዳ ምናምን የምትል ነገር አይደለም ነሽዳ አይደለም አሁን ይሄ መንዙም አለው ራሱ እንትና ምናምን የሚለው ሀድራ አወኩት ሰምቼው አውቃለሁ አለች አብና በድጋለች የዛር መዝሙር ማለት ነው ከዛ ሀያት በረመዳኑ ቀን ምንድነው ይሄ ነገር ምንድነው ተጨርቆት ከዛ በቃ ምንድነው ግልጽ ይሄን ምን ጥንቆላ ነው ወይስ ምን እስኪ ለሱ ይሄ እንደዚህ እንትን ማድረጉ ምንድነው እስኪ ንገሩኝ አልገባኝም ገባ እና በጣም በቃ እንትን አለ እሱንም እንዴ እስኪ ልወቀው ምን አለ በቃ እኔ በዚህ ነገር ልመንበትም አለመንበትም ግን ለአጠቃላይ ወቅ እስኪ ያሳውቀኝ ስለዚህ ነገር ጠየቀው ይሄን ነገር አንተ እንዴ ብዙ ጊዜ ጠይቄዋለሁ እዚህ እያሉ ለመጨረሻ ጊዜ መቼ ቤት ራሱ አሁን ሰው ሲመጣ ወጣለሁ አሁን ለመዲና መጨረሻ የመጡት ለመዲና ሰርግ አይደል ሄዱ በኋላ ሰው ይመጣል ያል ቀመጥን ቤት ይጀመር ማለት ነው አባ አልቀመጥም እና መልስ ምንም አልመለሰልህም እሱ መልሶልህም አያውቅም ኧረ በቃ ምንም አንተ ይሄ ምንድነው ብቻ ነው አሁን እሱ ሲጠይቀው ሰንጋላ ነው ለምን ምናምን እንትን እያለ ሲል እነዛ እንትኖቹን እሰማለሁ ያሁን ምን ይሆን እንትን ነበር የሚሆን እንዴ ምን ይሆን ሻላህ ቁርአን ላይ ሸይጣንና እናንተም ብሎ ይሄንስ ምንድናቸው እንዴት እንደዚህ አይነት ነገር ሊሆን ይችላል ክርስቲያኑ ላይ ደግሞ እንዴት ሙስሊሙ የመናፍስት ውጊያ ረቂቅ ነው እና ገለቀምሳምን ስታነብ በጣም ስንትን ነውና በቤተክርስቲያን መጽሐፈ ቅዱሳንን ማን ነው መጽሐፈ ሄኖክን
ምን መጽሐፈ ጦቢት ምናምን ስታነብ በጣም ብዙ ነገር የሚመለስልህና የሚገለጥልህ እነሱን ስታገኝ ነው። በተለይ ደግሞ እንደማወቅ ጥሩ ነገር የለም። የእነ አቡነ ተክለ ሃይማኖት የእነ አቡነ ዜና ማርቆስ ምናምን ገል ስታነብ በጣም ነው የምደነግጠው። እዛ ውስጥ አለ ሁሉ ነገር አለ። ገድለ ቅዱሳን የሚባለው በቤተክርስቲያን ገድል መጋደል ከመናፍስት ከርኩሳን መናፍስት ጋር ሲዋጉ ነው የኖሩት፣ ሲጋደሉ ነው የኖሩት። ሲኖሩ የሆነ ቦታ ሲጋደሉ፣ ሲጸልዩ፣ ሲሰግዱ፣ በአካባቢ ያለውን ሰው ነፃ ሲያወጡ፣ ሲያጠምቁ፣ ምን ሲሉ፣ ጨሌ ሲያስጥሉ ይሄን ላይፍ ነው የኖሩት እነሱ። የዛሬ 1000 ዓመት የዛሬ ምናምን ዓመት የዛሬ 500 600 ይሄን ላይፍ ነው ሲኖሩ የኖሩት እና ይሄ ነገር ተጽፎ እንዳለ ያውቃሉ። ግን የቤተክርስቲያን ሰባኪያን ይፈሩታል። ህይወቱን ስለማይኖሩት ይሄን ነገር መስበክ ያስፈራቸዋል። ህይወቱ በጣም ስትሪክት መሆን አለበት። ይሄ መንዘላዘል ምናምን የለም። በትክክል በአግባቡ ማንኛውም ሰው የሚኖረውን ላይፍን እየኖርክ የጾምክ የጸለይክ ስትጾም ጸሎት፣ ስግደት፣ ቅዱስ ቁርባን፣ ምጽዋት እነዚህ ሁሉ ያስፈልጋሉ። ይሄን ደግሞ የምታደርገው በየቀኑ ነው። በሳምንት 3 በሳምንት 2 አርብ ሮብን ጠብቀ ሰንበት ጠብቀ ብቻ የምታደርገው ነገር አይደለም። ጾምን ሁሉ እኮ ከኛ ጋር ረመዳን ክርስቲያን ሆኖ ማለት ነው ጾምን ሁሉ ይጾማሉ ከናንተ ጋር። የሰላም ዛሬ ያለበት እንደዛ ነው የሚያደርገው። የክርስቲያኑንም የሙስሊሙንም የሚጾሙ ፍቅር ይመስላል ግን ፍቅር ይመስላል በጣም አንዱ በቃ ሰላም ዛሬ ያለበት እንደዛ ነው። የእስላሙንም የክርስቲያኑንም ይጾማል ግን ፍቅር ያለበት ይመስል ከናንተ ጋር መጥቶ ጀለቢያውን ለብሶ መንዙማውን ከፍቶ አለችኝ። ቆንጆ ልጅ ታዲያ ታውስ ጀዛ ሰልማን አለ በፊት በቃ ጥሩ ልጅ ናትና ታላ ሀያት ሸኛ ስትለኝ ስልክ ተቀበልኩ እኔ በጓሮ እሷ እንደዛ ሰልማን አለች። ክርስቲያን ናት። ከዛ በሌላው ጊዜ መጣልኩ እናቴ ያስነካችዋ ከእናቷ ጋር ምን ታጓራለች። ከዛ ወላይ እዛኔ እኮ ስትመጣ ኖርማል ናት ምናምን ለካ እናቷ ልካት አህመድክ ብር ምናምን ትናርጋ። ከዛ እኔ ራሱ በቃ እንትናልም ቅልጥ ያለ ፍቅር ውስጥ ገብተናል እኛ። ይሄ ጊዜ ብርጭቆ የቃም መጡ ከእናቷ ጋር ምናምን ብለው ቁጭ ሽቶ ይዘው መጡ። እንትን አረጋቸው ምናምን። ሽቶ መንፋት ነው መጠጣት አይጠጡም? የሚጠጡ አሉ ይጠጣሉ። እርበል ከዛ ልነግርህ ነው እኮ ተነሳች እናት ልጅየውም ተነሳች። ያቺ ቆንጆ ያልካት ልጅ ከኔ ጋር በጣም ወደ 3 ወር ምናምን ከተደነገጡ። እኔ ደግሞ ማለት በቃ አልፈልግም ማለት ከሃይማኖቴ ጋር የሚነካካ ነገር አልፈልግም። ገባ አሁን ያንን እሱንም እኮ ያልኩት እዛ ጋር ከሃይማኖት ጋር እየተመሳሰለም ያለ ነገር አለ። ገባ ተደብቆ በሃይማኖት ውስጥ ማለት ሃይማኖት ውስጥ ገብተህ አልኩህ እኮ ሳታውቀው ትሳሳታለህ ያልኩህ እኮ ለዛ የሆነ ሃይማኖት የሚመስል ነገር አለ። ያንን እኮ ነው እንትን ያልኩህ። ክርስቲያኖቹም ያልኩ ክርስቲያኖች ለምን እዚህ መተው ሙስሊሙ ጋር ችግር እንትን ያደርጋሉ? በዛው በሃይማኖታቸው ባለ እንትን ነገር ለምን እንትን ያደርጉም እላለሁ። ቄሱም ሲመጣ የሆነ እንትን ታደርጋለህ። ምንድነው እዚህ? ገባ ያስብላል። ትክክል አንተ በሃይማኖትህ በኩል የመጣ ነገር ካለ በሃይማኖትህ እኮ ነው የምትፈታው መንገድ እንጂ የሃይማኖታዊን ጉዳይ እንትን ውስጥ አድርገህ እኮ ልትፈታልህ አትችልም። አሁን በህመም አሁን መዲናን አምጥተን እናድናታለን እንዳለው ለህመም ልትንትል ይችላል። አሁን ደግሞ ስትመጣልህ የመዲና ጉዳይ እዚህ ውስጥ ሊነካካ የሚችለው ጉዳይ ሊኖር ይችላል ወይ? አሁን በዚህ አያታችን እንትን በሚሉት አሁን አያታችን በምትለው አሁን መዲናን እንዳትወልድ ሊያረጋት የሚችል ወደሱ እንድትመጣ ነገር ፈልጎ ቅድም መጽሐፈ ጦቢትን አንስቼ ያነሳውልህ ነገር አለ። አሁን ለምሳሌ የወለተ ራጉኤልን ታሪክ አንስቼ ማህፀኗ ላይ የተቀመጠ ጭኗ ላይ የተቀመጠ መንፈስ ባሎቿን የገደለባት 7 ባሎቿን የገደለባት እሱን አንስቼ ይላሉ እና ሾተል የሚሆን መንፈስ አለ ገብቶ 2 ወር 3 ወር ከሞላት ከሳምንት ከወር በኋላ ከጸነሰች በኋላ ልጁን የሚመታ መንፈስ አለ።
የሚመጣ መንፈስ አለ። ሾተ ላይ ማለት እኮ ህክምና አጠራሩ ነው። የሚገርምህ ሾተ ላይ በህክምና አይመስል በባህላዊ አጠራር ይመስለኛል ሾተል የሚባለው ነው እንዴ? ይመስለኛል። እርግጠኛ አይደለሁም እሱን ነገር። በህክምና አጠራር ሌላ ስም ነው። መርፌ አንድ ልጅ መርፌ ስትወልድ ሾተ ላይ ነኝ ስትል ሰምቻት እኮ ነው። እና ሾተ ላይ ነኝ ማን ነው የሚለው እንደዛ? እሷ ሾተ ላይ አለብኝ እና ብላ መርፌ ያለ ይገዛል፣ ውድ ነው። 7 ወር ላይ ነው ምናምን ትወጋለች ነው። አሁን ለምሳሌ ይወጋሉ እንዲያወርድ ተብሎ። አሁን ለምሳሌ ሾተ ላይ አለብኝ የምትለው በሽታ አይደለም። ለምሳሌ ራስ ምታት አለብኝ አትልም። ራስ ምታት የሚመጣው በጣም ስታስብ፣ ስትረሶች ሲበዙ፣ የሆነ ቫይታሚን ዲፊሸንሲ ሲኖር፣ ሀሳብ ሲበዛብህ በምትጨነቅበት ጊዜ ከሆነ ራስ ምታት የማይመጣበት ምንም ምክንያት የለው። ሾተ ላይ ይኸውልህ እግዚአብሔር ብዙ ተባዙ ምድርን ሙሏት ነው ያለው። እንድንባዛ ተፈጥረህ ብዙ ተባዙ ተብለህ ይኸውልህ እግዚአብሔር ባርኮ መርቆ እኮ ነው የሰጠህ። ብዙ ተባዙ ምድርን ሙሏት ተባርከህ፣ ግን ማህፀንን የሚይዝ ሾተል የሚባል በሽታ አለብኝ ማለት እሱ ደግሞ ይጋጫል፣ ከእግዚአብሔር ትእዛዝ ጋር የሚጋጭ ነው። ስለዚህ ይሄ ራሱን የቻለ መንፈሳዊ ህመም ነው ማለት ነው። ህመም ነው ማለት ነው እኮ ሰዓዳም ማለት ነው። አሁን ወለደች ባለፈው 3ኛ። ኦኬ ልክ የመጀመሪያ ልጇን ስትወልድ እንደዚሁ ተቸገረ ነበር። በፈተና ነው የወለደችው። በ2 ወሯ ወረደ። አንድ ጊዜ ወረደ። እንደዚሁ ደግሞ ቆይቶ እንደዚሁ በወር ከምናምን 2 ወር ብቻ 4 ጊዜ ይዞ ይለቃል። እንትን አረጋ ይዞ ልጁን ይለቀዋል። ከዛ የሚገርምህ አሁን ይሄ ሾተ ላይ እንትን የምትለው በደም ነው እንትን የሚለውና ሾተ ላይ አይደለች። ኦ ፕላስ ነው ደሞ ገባ። አሁን የህክምናው ነው ነገር ከኦ ፕላስ ከኤ ፕላስ ከኤ ማይነስ ከምናምን ጋር ተደብላልቆ ስሙን ኤ ማይነስ ነኝ ቢ ፕላስ ነኝ የሚለው ዛሩ ነው። በቃ አሁን እኮ መጣልኝ እኮ አሁን እየተብራራልኝ ነው ወላሂ እኮ። ለምን እንዴ ነው የደም አይነት ሊሸውድ? አሁን ለምሳሌ አንተ ዘመናዊ ነህ፣ ዘመናዊ ትምህርት ነው የተማርከው፣ የከተማ ልጅ ነህ። አንተን አዳልሞት ነው ቢለህ ይሄ አትጃጃሪ ምን አዳልሞት ልትላለህ። ስለዚህ አንተን የሚያጠቃበት ባለህ እውቀት ባዮሎጂ ተምረሃል፣ እስከ 12 እስከ 10 ተምረሃል። ስለዚህ ሾተል ይልሃል ወይ ደግሞ ደም አይቆም ሄሞፊሊያ ነው ይልሃል። ስለዚህ አንተ በምታውቀው መንገድ ነው አንተን የሚሸውድህ። አንተ በማታውቀው መንገድ ከመጣማ ጠላት ነው ሁሌ። እና ሰዓዳ አሁን የመጀመሪያ ልጇን በ5ኛ ነው የወለደችው። የሚገርም ከዛ በኋላ ግን 2ኛዋን ኖርማል ነው የወለደችው። ምንም የተከሰተ ነገር የለም። ምናልባት ልጆቿን ስትወልድ ያደረገችው ነገር አላት እንዴ? እሱ አረኛ ቤት ነገርኩህ እኮ። አይ እንደው ከባሏ ጋር ምናምን ምንም ሙጠዋ እኮ ነው እሱ እንኳን ልታረግ ዜድ እኮ አሁን ጽባን ትሏል። ሴት ሰላም ስለባይ አስታወስኩት እንዴ የሰርጉ ቀን ይሄ ብራው ትሏል። ዜድ አስታወስኩት። ሰላም አለ እንኳን ሌላ እንትን ውስጥ ቀርቶ ማለት ነው አይደለም ማለት። እኛ ቤት ደግሞ እኮ አልኩ ቁርአን ቀርተን ያደግነው ወላሂ ላዝም ዱአ ያው አንዳንዴ ሰው ተሰብስቦ ጫካ ደስቶ ዱአ ኖርማል ያው ሁሉም እንደሚደረገው እንጂ ነፍስ እስካወቀን ድረስ ለየት ያለ ነገር የሚደረግ ነገር የለም። ሌላ ይወጣ ማለት ነው። ለምን ሽርክ ነው በእኛ አሁን ክልክል ነው። ሽርክ ማለት አይደለም ከጌታ ውጪ ማምለክ ማለት ነው። አላህ ፈጣሪ ደግሞ ከማይምራቸው ወይ አሁን ሌላ ወንጀል ምንም ቢሆን ተውበት አለ ተውበታለህ። ከኔ ውጭ አታምልክ። አዎ ከአላህ ማለት ከአላህ ፈጣሪ አንድ ነው። ማለት ከፈጣሪ ውጪ ለሌላ እንትን አትገዛ። ቀደም ኢንስንም ሆነ ጂንን ያልኩ ለዚህ ለጌታ ለምን ከመንገድ አትገንተና አትበል እሱን አይመረም። ከዛ ውጪ ለወንጀል ደግሞ ተውበት አለ ንስሐ ማለት ነው። አሁን እንደምሳሌ ንስሐ አይደል የሚባለው ወንድም ብለህ ስትመለስ ላልመለስ ከዚህ ወንጀል ይሄን ወንጀል ላልሰራ ብለህ የምትመለስበት ነገር ንስሐ ነው እኮ ነው የሚባለው። ንስሐ ተውበት ይባላል። ከገባህ ይምራሃል ፈጣሪ። ግን እሱ ላይ ያው ማሻረክ ነው። አሁን እዛ እኮ ጥሪያቸው ራሱ ጌታዬ ነው። ገባ ጌታዬ ለሰው ተንበርክ። ለሰው ልጅ ደግሞ ለፈጣሪ ነው የሚሰገደው፣ ለአምላክህ ነው። አሁን መጣልኝ እኮ ገባ። አሁን አንተ በደንብ ፍትፍት አድርገህ ስታብራራልኝ ገባኝ። ለምን
ጠይቄያለሁ። ይገርም ከአንድም እንደዚህ በዚህ እንትን ያለ ሰው ቆይ እስኪ ብዬ እንዴት ነው ይሄ ነገር በትምህርት ነው የሚመጣው እንዴ ማለት እንዴት ነው ብዬ እንትን ነበር። አዎ ከማዘን ጀምሮ ይወለዳል ተዋርሶም አለና የሚገርም ነው። ብቻ እንደዚህ ነው በቃ። በጣም ብዙ ቦታ እኮ አለ። አብዛኛው የአስመሳይ ሃይማኖተኛ ይበዛል እኛ ሀገር። የኛ ሀገር ደግሞ ምቀኛ ነው። ነጮቹን ተባብሮ ነው የሚሰራው። በእነሱ ሲስተም ውስጥ ይገባል፣ የእነሱን ላይፍ ያበላሻል፣ የሰውን የሚወት እኛ ሀገር ምቀኛ። ለዛም ነው አብዛኞቻችን የሰው ጥሩ ማየት የማንፈልገው። የሰው ቀና ሲል የአበሻ ሜንታሊቲ መዶሻ ይዞ ነው የሚዞረው። ቀና ስትል አናትን እየመታ የሚሄድ ሰው ይበዛል። እና ይሄንን ወደን አይደለም ተረግመንም አይደለም። የቅዱሳን ሀገር ብዙ ተጋድሎ የነበረበት አገርም ስለነበረ ብዙ የመናፍስት ውጊያ አለብን። እኛ ውጊያውንም አልተማርንም። አጠገባችን ሁሉ ነገር አለ። በራሳችን በስንፍናችን በድክመታችን አናነብም፣ አንጸልይም፣ አንጠይቅም። እነዚህ ነገሮች ብናደርግ ግን የማንም መቀለጃ አንሆንም። በነገራችን ላይ ገዳም ብትሄድ ቤተክርስቲያን ብትሄድ ጸበልተኛ የሆኑ ልጆች በጸበል ብዙ ዓመት የቆዩ ልጆች እንዲህ በቀላሉ የምትማረው ነገር በቆይታ ብዙ ትማራለህ። እና እነዚያ ልጆች የቆዩ የታገሉ ልጆች ማንም አይነቀንቃቸው። የፈለገ መሪጌታ፣ የፈለገ ባላውሊያ፣ የፈለገ ባለዛር፣ የፈለገ ጂን ሳቢ ጎታችን ቢሆን አይነቀንቃቸውም። ሰው ናቸው። ትንሽ ጉዳት ሊኖር ይችላል፣ ግን የሚነቀነቁ አይደሉም። የግዴታ ግን እነዚህ ነገሮች ለመዋጋት ሁል ጊዜም ቢሆን በአቋም ጸንተ መገኘት አለበት። አሁን እነ መዲናንም አሁን ወሎ እንሂድ። አሁን ማን ነበር ያለ እዛ ዱዓ እስኪ ትደረግላት ምናምን ነገር ሲሉ እንሂድ አልኳት። አንተ ልጅ አለቱ ካላ ጋር ታጣላኛለች። ገባህ? ራሷ እኮ ተቸግራለች አይደል እንዴ? በጣም አሁን ደግሞ እኔ ማለት እንትን የሆንኩት አሁን እንደውም አልጠይቃትም ጭራሽም። ከገባሽ ስንት ዓመት ሆናት? ቆየች እንጂ ከኛ በፊት እኔ 2 ልጅ እንኳን ወልጄ ደርሰዋል። ከኛ በፊት እኮ 8 ዓመት አካባቢ ከገባሽ 8 ዓመት ነው። አልወለደችም እስካሁን። አጀሬ ግን ማህፀኗን ዘግቶ ይዟል። አሁን እኮ ማናት ብለህ እንዳትል ሲጀመር ልንገርህ፣ ከመጀመሪያ መዲና በህይወቷ ፔሬድ አይታወቅም። ልክ ወር ይመጣላ ልክ አሁን ሴቶቹ ፔሬዳቸው ሲመጣ እንደሚቆርጣቸው እንደሚያማቸው ምናምን ሁሉ እንትን ያረጋታል። ቀይ ወዶን ይነፋታል። የለም ጠብ የሚል ነገር የለም። በህክምና የማህፀን ስፔሻሊስት ያልገባንበት የለም። እንገረህ ወላሂ ላዚም ነው የምልህ። በሃይማኖታችን ደግሞ በሂደን በቁርአን በባህል የምትለው ያልሄድንበት የለም። መድኃኒት እንዲህ ነው ብሎ ምንም ነገር የለም። ጭራሽ ስታገባ ይለቃታል። ማን ነው ያለው? ስታገባ ታያለሽ ነው ምናምን ብሎ በቃ ተው። በጣም ነው ታዚህ። ስንተኛ ልጅ ነች? እንደዚህ እርጉዝ ነው እኮ የምትመስል ሳታረግዝ። ስንተኛ ልጅ ነች? የመጨረሻዋ ናት። እና ለምን ጠየቁ? ዛሬ የመጀመሪያን የመጨረሻ ልጅን መርጦ ይቀመጣል። በቃ አሁን እኮ እኔ እኮ መልሱን መለስክልኝ። አሁን እኮ ልመጣልህ ነበር ወደሷ። ይቀመጣል። ሀያት ናት የመጀመሪያ ታላቃችን ከሞቱት ውጪ። የመጨረሻዋ ደግሞ መዲና ናት። ይቀመጣል፣ ይይዛል። እነሱ አሁን እንትን የለም። ያም ማህናት ብለህ እንዳታምን እንድትቀበለው ብትቀበለው እኮ ይሻላል። አይ በአንድ ፊቱ እንዲህ ነው ብትቀበለው ይስማማል። ኦሬዲ ተጸንሶ እንትን ብሎ አሁን ባለፈው እንደውም የዛሬ 8 ወር ምናምን እንትን ከፍታ አይደለ የህንፃ መሳሪያ እንደዚህ ቃ እንደዚህ ውሃ እንደዚህ በቃ አታነሳም። አንዳንዴ አይ አይደለም እንደው እስኪ ስራ እኮ በስራ ምናምን ቁጭ አለች። ጌጥ አረጋት በቃ ቁጭ ብላ ተነያረች። እኔ ደግሞ በቃ ምን አልኩ መሰለህ፣ ቀስም በቃ አሁን እንደነገርኩ የሱ ቤተሰብ ደግሞ ልጅ ማየት ይፈልጋሉ። አሁን እሱ ላይ አልፈርድም፣ ምንም ጥያቄ ወላጅ ናቸው። ወላሂ ነገር ትወልዳለህ የልጅ ልጅ ነው ማየት ትፈልጋለህ። እንደነገርኩ ግን ትምጣ ሰንበትን ወይ ደግሞ ዓርብ ሮብን ጠብቃ። ግን አሁን ይሄ ነገር በዚህ እኔ አሁን በቃ ሙሉ ለሙሉ ሹር የሆንኩት ምን እንደሆነ ታውቃለህ። በቃ ይሄ ነገር እሷ ላይ አለ እንዴ? በደንብ ጥያቄ አሁን መጣልኝ። ለምን ሀያትም ተቀብለ ይዛው እንትን እያደረገች እሷ ተስማምታ እየኖረች ነው።
እንዲህ በደንብ እንጂ ፋፍታ አምሮባት እየሆነች ነው። የአጋንንታዊ ቢሆንም ተስማምቷት ፋፍታ ያው አልኩህ እኮ እንትን እያለች ነው እና